ባሌ የኔ ብቻ ናት በይ ብሏታል። አንዷን ደግሞ ይሄ ኡስታዝ ባሌ የኔ ብቻ ናት በይ ያንቺና የወንድሞችሽ ነው ብሏታል። ሚስቴ የኔ ብቻ ነች አትበል። በአደባባይ ወጥተው በኃይለኛው እየጮሁ የሚያስተምሩት ትምህርት ይህንን ነው። ያለ አቻ ማለት ካፊርና ሙስሊም ሲጋባ እንጂ አቻ ያለ አቻ ማለት ካፊርና ሙስሊም ሲጋባ ነው እንጂ። እሺ ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ሙስሊም እስከሆኑ ድረስ ሴት ልጅ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነቢይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅር ስለ የሰጧት ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ብርጭቆ የእሷ ከንፈር የነካውን ቦታ ሆም ፍቅር ሲሰጧት ፍቅር አያር እንዴት እንደሚሰጥ ከነቢዩ ተማር። አይ ላቭ ዩ ብሎ በእንግሊዝኛ በመጻፍ አይደለም። እሷ በጠጣችበት ብርጭቆ አንስተው ይጠጣሉ። በጣም እንደሚወዷት ከማወቋ የተነሳ ከሰውዳ ጋር ይመስለኛል ረዲየላሁ አንሃ ዘመቻው ሩቅ ስለነበረ 2 ሴት ይዘው ወጡ። ማንና ማንን? አኢሻና ሰውዳን። የአኢሻን ግመል ማን ቀየረች? ሰውዳ ቀየረች። ታላቅ ስለነበረች ከማን ጋር እያወራች ለመሄድ? ከረሱል ጋር። ምክንያቱም አብዛኛውን ጊዜ እሳቸው ከአኢሻ ጋር ያወሩ ስለነበር የአኢሻ ግመል ወደኋላ ዘገየ። አኢሻ ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም ሆም ብለው እሷን ይዘው የሄዱ መስሏት ተናደደች። የሴት ቅናት አለ አይደለ? እግሯን አነሳችና ጉድጓድ ውስጥ ከታ አላህ ሆይ በጊንጥ አስነድፈኛለች። ለምንድን ነው ይሄ የሮሚዮና ጁሌት ታሪክ የመሰለ ነገር? ታይታኒክ በሉት እኮ ደግሞ ፊልሙን አይታችሁታል መቼስ። እና ምንድነው ዋናው ፖይንት ግን ምን መሰላችሁ? ቅድም ዮዳሄ ያለው ነገር አለ። ያለ አቻ ጋብቻ የሚባል ነገር የለም በእስልምና። ያለ አቻ ጋብቻ የሚባለው ካፊርና ሙስሊም ሲሆን ነው እንጂ አለ እኮ በ6 ዓመት አግባት በ9 ዓመት ተገናኙት አለ። ታላቁ ኡስታዝ የሚሉት እንደ ኢትዮጵያ እንግዲህ ሳዳት ከማል ማለት ታላቁ ኡስታዝ ትልቁ ኡስታዝ ነው ሳዳት ከማል። እዚህ ቲክቶክ ላይ ያሉት ኡስታዞች የነሱ አስተማሪ ነው። ቲክቶክ ላይ ራሱ መጥቷል አሁንና እንደዛ ብሎ አስተማሪ። ያለ አቻ ጋብቻ የሚሆነው ካፊርና ሙስሊም ሲጋባ ነው እንጂ 50 ዓመትና 18 ዓመት ቢጋቡም ያለ አቻ ጋብቻ አይደለም። ለምን ሲባል ደግሞ ሙሐመድ በ54 ካልተሳሳትኩ 53 ምናምን ዓመቱ የ6 ዓመት ልጅም ማግባቱ በዛ እድሜ እኮ ማለት ነው። አይሻ የልጅ ልጁ ትሆናለች እኮ የልጅ ልጁ ማለት ነው። በዛ እድሜ የልጅ ልጁን አግብቶ ከዛ ያጸድቁታል ማለት ነው። እናንተ ግን ጡት ስታዩ ይቆምባችኋል። ለምን? እሳቸው ይበልሱ ወካእሰን ዲሃቃ ነዓም። እዚህ ላይ ልጅቷ እቅፍ አድርገህ እቅፍህ ላይ ስታቅፋትና ከዛ መላኢካዎቹና እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና ተፈضل ይልሃል። እጅህ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸመር መጣ። ከእሰን ማለት ኸመር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር። አላሁ አክበር። ወንዶች ምርቀና አልመጣም እንዴ? ልብ በሉ ወገኖቼ፣ ልብ በሉ። አልመረቀናችሁም? ምርቃና አልመጣም። ቀላል ቃል አይደለችም። ገነትን አልቆመብህም ማለት ነው። በግልጽ አማርኛ የነገሩ የአላህ ቃል በሙሉ ብልት የሚያቆም ነው። ትርጓሜ የለውም። ትርጓሜን ቀጥታ ነው። ብልት የሚያቆም ነው። አልመረቀንክም ማለት ብልት አልቆመም ብሎ እንደመጠየቅ ነው ቀጥታ። ምክንያቱም ገነት ውስጥ ይሄን ታገኛለህ ገነት ስትገባ። ስለዚህ ቆሙብህ እስላም ሁን እያለ ነው። በብልቴ አላስብም። በብልቴ ክርስቶስን አልክድም። አንዴ ስትገባበት እኮ የሚጠፋ ነገር ነው። ኦኬ፣ እዛ ግን እንደ ብረት የቆመ ነው ለካ የሚሰጣችሁ ወገኖች። የለም
ይሄ በወሲብ አይምሮ የናወዘ ሰው መሐመድ የተባለ ሰው ከአጋንንት አምጥቶ የጣለባችሁ ነው። ይሄ ስብከት ሊሆን አይችልም። ይሄ እየተሰበካችሁ ነው። ምን ተብላችሁ አልቆመባችሁም? እንደ ወንዶች እየተባላችሁ እንዲቆምብህ ነው የሚፈልገው። አልመረቀናችሁም። ቀላል ቃል አይደለችም። ቀላል ቃል እንዳትመስላችሁ ስሙት። ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ። እሺ ልጨምርላችሁ፣ ከቁርአን ብቻ የዓለም ነገር አላመጣም። እኔ ሐታ እዚህ ላይ የነቢያችን ንግግርም አልገባም። ሰማችሁ? የነቢያችሁ ንግግር አልገባም። የአምላካችሁ ንግግር ነው። አምላካችሁ ቁጭ ብሎ የእናንተ ብልት እንዲቆም ሲጥር ነበረ። ለምንድን ነበር ይሄ ቁርአን የወረደበት? ወደ ኋላ ሄዳችሁ ታሪኩን ስታጠኑት መሐመድ ጂሃድ እንዲዋጉለት ነው። እነዚህን አያዎች መገለጥ መጣልኛለ። በምድር ካሸነፋችሁ፣ ውጊያውን ካሸነፋችሁ ንብረት ትወስዳላችሁ፣ ሴቶችን ለራሳችሁ ታገላችሁ፣ ባሪያዎችን ወሲብ ታደርጋላችሁ፣ ከሞታችሁ በጀነት እነዚህን ሴቶች ታገኛላችሁ እያለ የሚደልልበት ነው። እባካችሁ ንቁ። እኔ እንዴት ብዬ እንደምነግራችሁ አላውቅም። ከልቤ ነው ማስረዳችሁ። የነቢያችን ንግግር የለም፣ የአምላካችን ቃል ነው። አልቆመባችሁም። አምላካችሁ እንዲቆምባችሁ፣ ብልታችሁ እንዲቆም ነው ይሄ የሚነገራችሁ። እኔ በጣም ጨርሻለሁ። ከዚህ በላይ ምንም አልላችሁ። እኔን ተውኝ፣ አትመኑኝ፣ እኔን እርሱኝ። አትሊስት እሳቸውን ስሙና ራሳችሁን ፈትሹ ለማለት ወዳለሁ። አመሰግናለሁ። ረጅም ሰዓት ወሰድኩ፣ ግን ያ ልቀጥል። ዴቪዬ እስክታወሩ ድረስ እሰማለሁ። ይሰማል። ቀጥል። ያ ቃልዬ እውነት በጣም እኮ ነው የሚገርመው። ይሄን አስተምሮ ይዘው በጣም እንግዲህ 2ም 3ም ሙስሊሞች እርግጠኛ ነኝ ይኖራሉ ብዬ ከስር አስባለሁ። ይሄንን አይነት አስተምሮ ይዘው መጽሐፍ ቅዱስ ላይ እንዴት እንደሚያቦኩ እንግዲህ መምህር አግባብ ባለው መንገድ እውነት ጭንቅላቱን የተጠቀመ ሰው በደንብ አድርገው ግልጽ አድርገው እንትን ብለዋል፣ አብራርተዋል። እኔ እውነት ቃል በመሀል እያልከው ነበር፣ ምን አይነት አጋንንት ነው የሚያግዛቸው? ሰው ለአፍታ እንኳን የሆነ እረፍት የሚባል ነገር አይኖረውም። ካስተዋላችሁ ሲያወራ በመሀል ራሱ አላረፈም። እውነት እኔ ገረመኝ። ኪዳነ ምሕረትን በጣም ከባድ ነው። እንዴት በቃ ምን ያህል እርኩስ አጋንንት እንደተጸናወታቸው ምን ያህል እንደሚያግዛቸው። በእርግጥ እንደዚህ አይነት አስተምሮ ቃልም ቅድም ለኦዲየንሱ አዝነን ነው እንጂ በጣም የሚቀፍ ይሄ ራሱ ቀፋፊ ነው። እውነት እኔ እግዚአብሔር አምላክ በሚያውቀው እኔ እስልምና ውስጥ ብኖር ኖሮ እውነት አይኔንም አላሽም እንደዚህ ነቅዬ ለመውጣት ማለት ነው። ይሄ ቢያንስ ቃል ብዙ ነገር ተነስቷል። በሐዲሳትም ደረጃ ምን ብለው ነው ሊሸውዷቸው ሲቀደም ሲያወራ ከሰማችሁት ቻርጅቢቲ ነው ምናምን ነገር ኢማጂን በቃ ምን ያህል ሰውን እያጃጃሉት እንዳለ። እሺ ቃል እኔ ይሄ ታውኝ፣ እሺ ይሄ ነገር እሺ ቻርጅቢቲ ነው በቪዲዮ ማስረጃ ይኸው ከአንድም ሁለት ቪዲዮ። ቻርጅቢቲ ግን ቢተረጉም ምንድነው ችግሩ? ይተረጉማል እኮ የግድ እኮ አረብኛ ካላወቅ በቃ ተደብቆ ይቀመጥ፣ አረብኛ እስክታቅ ድረስ ተደብቆ ይቀመጥ። ሰው ቻርጅቢቲ እንደውም አይዋሽም። ቻርጅቢቲ እኮ በጣም ምክንያቱም ትራንስሌሽን የጠየቀው ያ ምንድነው ቃልዬ አሁን ገባ። ፖለቲካም ስለሆነ ሰውን እንደዚህ አድርጎ ነው መያዝ የሚፈልጉት። እውነት ቃል የዛሬ ስንት ዓመት የሆነ ጊዜ እፎይ 2 ዓመት 3 ዓመት 2 ዓመት አካባቢ ቻርጅቢቲ ባልነበረበት ጊዜ እፎይ እናንተና ደስ የሚለው እነሱ እኛ ጎግል እኮ ነው የሚጠቀሙት። ግን ደስ የሚለው እሱ ላይ እሱ ራሱ ይሄ ልጅ ራሱ አሳየ። እሱንም በማስረጃ አሳየ። ያ ከለሩን ቢያንስ ይዩት። ያ እኮ እሱን እኮ ነው የሚልቃል። ምንድነው እውነት ጭንቅላት ያለው ሰው ያስተውላል፣ ያገናዝባል። ሐዲሱን አሳየ እንግዲህ ከለሩ ምኑም እንግዲህ እና በጣም ከባድ ነው። እና ምንድነው ከዚህ 3ም 4ም 5ም ሙስሊሞች ልትኖሩ ትችላላችሁ። አስተውሉ። እዚህ ጋር ሚንት የሚለው ማንበብ ነው። እንግዲህ አሁን ያለንበት ጄኔሬሽን በጣም ምርጥ ነው። ግን እነሱ አሁን ጎግል ላይ እኮ ገብቶ አይደል? ለምሳሌ ግሪኩን እያሉ ሲያመጡ የሚያመጡት ከዌብሳይት ነው። ዌብሳይት ነው በነገራችን ላይ ዌብሳይት። ያ ዌብሳይት እኛ ጎግል ነው እንላለን እንዴ? ይሄ የእስላም ነው የክርስቲያንና ያኛው የክርስቲያን ነው የምናውቀው ስለሆነ እንቀበላለን። እነሱም እኮ ይጠቀሙበታል። ይዋቸው እነሱ የሚጠቀሙት ከዚህ ነው። የሆነች መጽሐፍ የደረድሩ ነው የእስልምና መጽሐፍ ልንገራችሁ። እቺ ግንባር ለምታክል ቁርአን የተብራራሽ የተባለችው ቁርአን እሷን ለማስተካከል
40 መጋዘን የማይበቃው መጽሐፍ ነው የተጻፈው። 40 መጋዘን የማይበቃው መጽሐፍ እቺን ቁራን ለማረም ተብሎ ብዙ ነው። ገዝተን ጨርሶ የምችለው አይደለም። ሲጀመር ደግሞ መጽሐፍ እኮ ሊጠፋ እኮ ነው ወገኖቼ። ኤሌክትሮኒክስ ሊሆን እኮ ነው ዘመኑ። ዌብሳይት ሊሆን እኮ ነው። የት ልገቡ ነው? የት ልገቡ ነው? የዛሬ ነው እንደ የምታዩት። ይሄ ውርደት ነው። በነገራችን ላይ ዛሬ ከፍሮ ነው የወጣው ኡስታዛችሁ። 2 መስመር አንብቦ ቢያዋርደኝ መልካም ነበር። 2 መስመር አንብቦ እኔ ንጽጽር አቆማለሁ ብዬ ነበር። አረብኛውን እሱ አንብቦ ቢተረጉም የኔ ትርጉም ይቅርበት በሚገባ። አሁን ይህን አንብብ። እውነት እኮ ንጽጽር እኮ ቀላል ነገር እኮ አይደለም። አቆማለሁ እቺን አንብብና ተርጉም። እውነት ያሳፍራል። እኔ ታዝቤያለሁ፣ ረዥም ሰዓት ተከታትያለሁ። እንዴት ምን ያህል የሚያሸማቀቅ ነገር። እንደውም ይሄ ቀላል ነገር ነው ቃል ያነሳው። አሁን እንግዲህ እኔ ሎቱ ስብሐት በአፍ ግንኙነት አሁን ይህንን ራሱ እንዴት ነው ኡስታዙ ያነቡሃል ወይስ ይህንን ነገርስ እንዴት ነው? ይኸው አሁን እንግዲህ ሼኪውም እንደተናገሩ በአረብኛ ስለተደበቀ ምናምን ያው ቃል በቃል የሆነ በቪዲዮ ማስረጃ ትልቅ ኡስታዝ ከሆኑ አፍ ተሰማ እና እውነት ኧረ እባካችሁ ሙስሊሞች ካላችሁ ጭንቅላታችሁን ተጠቀሙ፣ አስተውሉ። ጊዜው አሪፍ ነው። ያለንበት ጄኔሬሽን ምርጥ ነው። አንብቡ። እንደዚህ በጭፍን መነዳት መልካም አይደለም እና ቃል እውነት ነው። ባለፈው እንትና ጋ ዮኒ ማኛ ጋር የነበረው በዚህ ዙሪያ እንደውም እርግጠኛ ነኝ ብዙ ቶፒክ ያላነሳችሁት አለ ለኦዲየንሱም የነበረው ከስር ኮሜንት ላይ እኔም ነበርኩ ረጅም ሰዓት በቃ ሰው እየቀፈፈው ነበረ። እውነት ነው የምልህ ቃል ከዚህ በኋላ እንደ እንደ ማስታወቂያ ነገር ይሰራና ይሄ መጽሐፋቸው ይገለጥ። እመቤቴን ቃል ይዣለሁ። ይኸው ቦሌ አዲቷ ይዣለሁ። ዛሬ መርቆሪዎስ ነው። በመርቆሪዎስ ቪዲዮ መስራት ጀምሬያለሁ። ለእያንዳንዱ ቪዲዮ እየሰራሁ ስለሆነ ኮፒ ሊንክ ሼር አድርጉ፣ ቫይራል አውጡት። ጌታ ምስክሬን ማለትም ያው ይገደሉ ድጋሚ ይላሉ። መጅሊስ ውስጥ ይነቃነቅ ቀመሉ። እኛ ደግሞ ፕሮሚስ ከገባ እናደርገዋለን። አላህ ላይ 1 ዓመት ሰርተን አላህን እንዴት ስብርብሩ እንደወጣታቸዋል መሐመድ ላይ ሰርተን እንዴት እንክትክቱን እንዳወጥ ቃል በገባ ነው መሰረት ነው ያደረግነው። አሁንም ቃል እንገባለን፣ እናደርገዋለን። እናንተ ኮፒ ሊንክ አድርጉ። ሙስሊሞች ሲበዛ ማለት ነው ስትጠይቁ መጨረሻ ላይ ጉዳችሁን ታውቁታላችሁ። እኛ ምንም አይቸግረንም፣ እንሰራለን። ገና እንሰራለን። ብዙ ነው የምንሰራው በሚገባ እውነት ማርያምን እንደ ፕሮሞሽን ነገር እናድርገውና የሆነ ቀን ምናምን ነገር እናንተ ቆርጣችሁ አንተ ብሩኬ ቢኒ ቆስጤ ምናምን ነገር ዮኒ ቤት ባለፈው እንደተኬደው ይኬድ። ትውልድ እንዲድን ነው እኛ ታርጌታችን፣ አላማችን። እንደነሱ ፖለቲካ አይደለም። እንዲህ ጭንቅላት አለ እኮ ቅድም ይሆን እንደታዘባችሁት ተረጋግቶ ራሱ ማውራት አልፈልግም። ያሳፍራላ። ይሄን ነገር ደግሞ በአረብኛ የተደበቀውን ቃል እውነት ትውልዱ ማወቅ አለበት። ምን አይነት አጋንንታ የሆነ አስተምሮ የትኛውም ነቢይ ያልሰበከው አስተምሮ እና እንደዚህ አድርገን የሆነ ከ1 ሳምንት ምናምን ቀደም ተብሎ ቀን ይቆጠርና መጽሐፍታቸው እንዳገላበጥከው በጣም ጌታ በሚያውቀው ማለት ሁላችንም እንነጋገራለን። እስፔሻሊ እፎይ በጣም ይጠነቀቃል እና እንደውም ሁላ በቃ ማለት ለኦዲየንስም ኦቨር በቃ አንዳንድ ጊዜ በጣም ይውጣ ስንል ነው በቃ ማለት ኦዲየንስም ለነሱም እጅግ በጣም ነው የሚታዘንላችሁ። እጅግ በጣም ብታውቁት ምደነግጡት ሰው ራሱ ለመቀበል የሚከብደው እንዲህ ይሄ ጉድ ብሎ ክው የሚልበት ዘግናኝ ታሪክ አብዛኛውን አውቃለሁ። አንዳንድ በቪዲዮ ምናምን ተደግፎ ያሳየው ነገር ይኸው እግዚአብሔር አምላክ በሚያውቀው እኔ ደንግጫለሁ እውነት። እና ምንድነው ቃል አሁን በቃ ትውልድ ይዳን እውነት። እስካሁን ራሱ በጭፍን ተመርተው እንደዚህ በጨለማ ውስጥ ኖረው እንግዲህ እግዚአብሔር አምላክ በሲኦል ላሉም በክርስቶስ ሳያምኑ ከዚህ ዓለም የተለዩ ሰዎች እንግዲህ እሱ ቸር ነው፣ ቸር አምላክ ነው። ምሕረቱን ይላክላቸው፣ ከዛ ከሰዓት ባህር ያውጣቸው። አሁን ያለው ትውልድ ወደ ገሃነብ እንዳይገባ እውነት እንዳልከውም ቃል በጣም ቀፋፊ እኮ ነው አሉ ፎይንዶም ብዙ ማያነሳቸው እሱ ድነት ላይ የሆነ አስተምሮ ነው። በእርግጥ ግን እንደዚህ አይነት ጉዳቸውን አይገልጸባቸውም። አሁን ምንድን ነው እየገፉን ነው ቃል እውነት እግዚአብሔርን ነው ምልቃል እየገፉን ነው። በጣም ፑሽ እያደረጉን ነው። እዚህ ጋር እንዳልከው ማርዬ ዘሰለሞን ላይ ያለው የሁለቱ ጡቶቹ ብሉያትና አዲስ ኪዳን እንደሆነ ትርጓሜው እንትን ይላል፣ ያጠይቃልም ያመለክታልም። እኛ በትርጓሜ እንሄዳለን።
የቤተክርስቲያናችንም አስተምሮ እንግዲህ መጽሐፍ ማንም በራሱ አይፍታ እንደተባለው አስተምሯለሁ። እግዚአብሔር ቅዱሳን አበው በመንፈስ ተመርተው ተርጉመውልናል፣ እውቀትን ሰጥተውናል። ስለዚህ መርጠና ቀደም ረሳው ዳሌ የሚለውን ትርጓሜ ነግራችኋለሁ ብዬ በጣም ይቅርታ። በነገራችን ዳሌ ብልት እንዲቆምባቸው አይደለም ዳሌ የተባለው። ዳሌ የተባለው ይሄ ዳሌ ማለት ከወገብ በላይ ያለውን ክፍል ተሸክሞ የሚቆም አካል ነው። ተሸክሞ የሚቆም አካል ነው። ኦኬ። ያ ማለት የቤተ ክርስቲያን ትምህርቷ እኛን እውቀቱ ተሸክሞን ይቆማል፣ እምነታችንን ያጸናል ተብሎ ነው አባቶች የሚተረጉሙት እንጂ ልክ እንደናንተ በገነት ውስጥ የቆመ ብልት አልቆመባችሁም እንደ እያሉ አይደለም የሚሰብኩን። ልብ በሉ ሲሰብኩን ይሄ ማለት እንደዛ እንደናንተ ይሄ ብልታችሁ ቆመ እያሉ አይደለም። ይሄ ማለት እኮ የቤተ ክርስቲያን ትምህርቷ ነው። ትምህርቷ ምንድን ነው? አስተምህሮቷ። እነዚህ ነገሮች ተሸክመው የሚያቆሙ ናቸው። አንድን ክርስቲያን የሚያቆሙት ናቸው። ጡቶቹ ብሉይና አዲስ ኪዳን ናቸው። እናት 2 ጡት አላት። ያንን 2 ጡት መግባ ታሳድጋለች። ቤተክርስቲያንም እነዚህን ግራና ቀኝ ያሉትን ጡቶቿ እነማን ናቸው? ብሉይ ኪዳንና አዲስ ኪዳን አጥብታ መግባ ታሳድጋለች። እውቀትን እያሉ ነው የሚሰብኩን። ያንተ ችግር የሰበኩ ምንድን ነው? ወንዶች አልመረቀናችሁም? ብልታችሁ አልቆምም? በገነት እኮ ሴቷ ደረት ላይ ለጥ ብላ በዚህ ጋር መጠጥ መጥቶልህ ሪሊ አዝናለሁ። በጣም ሙስሊሞች በጣም አዘንኩላችሁ። እግዚአብሔር ከዚህ ጨለማ ያውጣችሁ። ያ ቃል ልክ ነህ። እውነት በጣም እንግዲህ ተርጓሚ ያለው ያን አለመረዳት እንዲህ ቢሉም እውነት እንትን ብላ አትቀርም። ይሄን ያለው ውር የሚል ነው እንግዲህ ሰው ጭንቅላት ያለው እውነት እንግዲህ ማስተዋልን የሚያደርግ ሰው ያገናዝባል። ለምን ቃል እንዲያወራ አልፈለገም ሚል ሰው ሊኖር ይችላል በመሃል። ይሄ ሰው ለእኛ ዋጋ አለው። ምክንያቱም ምን ያህል በውሸት እንደሚቀጥፉ አንድ ቀን መጥተው እነሱ መጽሐፍ ቅዱስ እንደሚያውቁትና እኛ ጋር ገብተው ደግሞ መጽሐፍ ቅዱስን ሲያውቁ በጣም ያስተውላሉ። በጣም በሚገባ ያስተውላሉ። እና ቃል እውነት እኔ እንደ ታናሽነቴ ከኮስቴ ጋር ከቦስ ጋር ማውሩና ያለውን ነገር እንደዚህ በቲክቶክ ላይም ፌስቡክ ላይም እንለጣጥፎና የእስልምና መጽሐፍቶች ባለፈው የሆኒ ማኛ ጋር እንደተገላበጠው እውነት ቃል ሪካርዶሮችም ታይም ምናምን ተመቻችቶ ለእናንተም ታይም ምናምን እንትን ብለን በቃ ሪካርድም ተደርጎ ቫይራል እንዲወጣ እያደረግን ይወቅሰው። ይሄ ራሱ በቃ ንቅል አድርጎ ያወጣቸዋል። የእፎይ መርፌ ባለፈው በአግባቡ ሰርቷል። ይሄ ደግሞ ይበልጥ ቫሊው አለው እና እንደዚህ ተደርጎ ቃል እውነት ለኦዲየንሱም እንዳልከውም ቦስም እፎይም ትጠነቀቃላችሁ። እኔ እውነት ነው ብላችሁ አንድ ነገር እዚህ ሶሻል ሚዲያ ላይ ጊዜን ሳሳልፍ በማስተዋል ሁሉንም ነገር በእርጋታ ነው መከታተል የምፈልገው። ይህ ውከት ምናምን አያስፈልግም። ምን ያህል ለሰው ልጅ ክብር እንዳለው ለኦዲየንሱ ማን እንደሚጠነቀቅ ማን ክብር እንዳለው ማን እንደሚቀጥፍ እግዚአብሔር በሚያውቀው በደንብ ታዝቤያለሁ። ስለዚህ አሁን እነሱ ምንድነው በግድ እርገጡን እያሉ ነው መጽሐፍታቸውን። እኛ ቃል እናንተ እንደምታነቡት ወይኔ ሙስሊም ወንድም እዚህ ውስጥ ኖረው ይከብዳል። እንደውም እኛ እሺ ከሩቅ ነን እንበል፣ እናንተ የምታነቡት እኮ ለእናንተ በጣም ከባድ ነው። እዚህ ውስጥ ኖሮ አንድ ሰው እንትን ሲል ከባድ ነው እና ቃልዬ የሆነ በቃ ቀን ተቆርጦ ዮኒ ጋር ወይም የሆነ ሰው ጋር አንድ ሰው ገፍቶ 10,000 ሰው የሚሆን 20,000 ሰው ይኖር ይሄን ነገር የነሱ መጽሐፍ ተገላብጦ ቢታይ መልካም ይመስለኛል። ወንድም የቀጥል ሀሳብ አለ። አንዴ ሀሳብ ልስጥ ከይቅርታ ጋር እና አንድ ሎርድ ስለሆነ እኔም ስራ ላይ ያለሁት እና ዴቫ ኒንጃ መረጃ ማውጣት ከቻልክ ያነሳቸው አንዳንድ ሀሳቦች አሉና እነዛ ላይ ብትሄድባቸው ብዬ ነበርና ለምሳሌ አሁን ማስረጃ ማውጣት አልችልም። ዴቫ ከቻለ ያወጣላችኋል በኋላ ላይ። ለምሳሌ መሐመድ በነገራችን ላይ በአንድ ሌሊት ከ9 ሴቶች ጋር ወሲብ እያደረገ በአንዲት እጥበት አንድ ግለሰብ መቼም እንግዲህ ይሄን በአላህ ተፈቅዶለት ነው አምላካቸው ፈቅዶላቸው ከዚህኛዋ ጋር ወሲብ ካደረገ በኋላ ያንን እንኳን ሳይታጠብ ከነቆሻሻው ከነስፐርሙ ይሄድና ከዛችኛዋ ጋር ተመሳሳይ ወሲብ ያደርጋል። እንደገና ደግሞ ከዛችኛዋ እየወጣ ደግሞ ሁለተኛዋ ጋር ሶስተኛዋ ጋር ያለ አንዴ በመጀመሪያ ብቻ ነው የታጠበው። ከዛም በኋላ 9ኙንም ሴቶችን እየዞረ ከነ ስፐርሙ ልብሱ ላይ አዝረክርኮ ቅድም ሲያነሳም እንደተመለከታችሁ ሐዲሱ ላይ
ሲያዝረከርክ የነበረው ከዛ አንጻር ነው። ይሄ በልብሱ ላይ የሚረጨው ስፐርሙ በዘጠኙ ሴቶች ጋር ሳይታጠብ የሚያደርጋቸው ነገሮች ናቸው። ብዙ ጊዜ ክርስቲያኖች ላይ እናንተ አትታጠቡም ስለሆነ ነው ነብያቸው ታጥቦ ያላሳየን እኛን ለማስተማር ይወክላሉ። ብዙ ጊዜ ስለመታጠብም ራሱ ከአይሁዶች እንደተማሩ ብዙ የነሱ ሐዲሳቶችና መረጃዎች ያሳያሉ። ከዛ ባሻገር ደግሞ ለምሳሌ አላህ ፈቅዶላቸው ወሲብ ማድረግ ሴት ልጅን ባያገኙ በአካባቢ ላይ ሀባብ ቆፍሮ ጉድጓድ ሰርቶ ቁላቸውን ወደ ውስጥ እያስገቡ ወሲብ እንዲያርጉ ተፈቅዶላቸዋል። እንደገና ደግሞ በተለይ ኢትዮጵያ ውስጥ ያላቸው የሙስሊም ዳቦ ቤት የምትጠቀሙ ተጠንቀቁ። ለምሳሌ ሊጥ ያቦኩና ሊጥ ካቦኩ በኋላ ያቦኩትን ሊጥ የሴት ልጅ ብልት አስመስሎ ወሲብ እንዲያደርጉ ተፈቅዶላቸዋል። ይህን የሚፈቅደው አላህ ነው፣ ነብያቸውም ጭምር የዛ ትእዛዝ አስተላላፊ ነው። ይህንንም ማስረጃ በማስረጃ ማሳየት እንችላለን። እንደገና ደግሞ መሬት ቆፍሮ ጉድጓድ አድርጎ መሬት ጉድጓድ ቆፍሮ እዛ ውስጥ ፈሳሽ ነገር አፍስሶበት ካለሰለሱት በኋላ ጉድጓድን ሴክስ እንዲያደርጉ ይፈቀድላቸዋል በእስልምና ማለት ነው። እንደገና ይህን በነገራችን አንድ ነገር በደንብ አስተውሎት እንድታዩ፣ የግለሰብ ስራ አይደለም። በደንብ አስተውሉት። የግለሰብ ስራ ሳይሆን ከፈጣሪያቸው የተፈቀደላቸውን ነው የሚያደርጉት። ምክንያቱም ትእዛዝም እያስተላለፈ ያለው ነብያቸው መሐመድ የተባለ ነው። መሐመድ ደግሞ አንዳች ነገር ከራሱ አይናገርም። ይህም ደግሞ በሐዲስ ማረጋገጥ እንችላለን። እንደገና መሐመድ የ6 ዓመት ህፃን ልጅ የ6 ዓመት ህፃን ልጅ እንግዲህ መቼም ያምራል አይደል? መልካም ናቸው። ልጅ እያሉ ቆንጆዎች ናቸው። መልካቸው ባልተገለጠ ሲያዩ በጣም ራሱ ያሳሱዋል አይደል? ስለሚያሳሱ እነዚህ የ6 ዓመት ህፃን ልጅ አይቷት ተመኛትና እንደማያደርግ ሲያውቅ ምንድን እቺ ልጅ ስታድግ በህይወት ካለው አገባታለሁ አለ። አስቡት። አንድ ግለሰብ በተለይ ከፈጣሪ ተልኬያለሁ ብሎ የሚመጣ አካል የ6 ወር ህፃን በዳዴ የምትድን ተመኝቶ በህይወት ብኖር እቺ ልጅ ስታድግ አገባታለሁ ያለ ሰው ነው። ስለዚህ እነዚህ መረጃዎቹን አንድ ባንድ ቃልዬ እንዳወጣላችሁ ያወጣላችኋል ብዬ አስባለሁ። ቅድም የዘለላችሁ ስለመሰለኝ ሶስቱንም ጨምርበት። ለሴቶችም ፌር እንሁንና ሴቶችም ደግሞ በደረቅ ቆዳ እንደሚያደርጉ እና አትክልት ለዳቦ ቤት ብቻ እንዳልክ ብቻ ሳይሆን አትክልት ተራም የምትሄዱ ሴቶች ሙስሊም ይነግዱበትንም ተንቀቀያል እና ደግሞ ቃልዬ ያክስቱንም ደግሞ አንድ ብቻ ልጨምርና አንተ ትሄዱበታላችሁ ልወጣ ስለሆነ ነው። መሐመድ ደግሞ እነዚህ ጥቋቁር የሆኑት ሱዳኖች በሚመስሉ በጣም መልከ ጥፉ በሆኑት በኋላ በኩል በቂጡ በኩል ይደከል ነበር። ስለዚህ ይህንንም ሁሉ ማስረጃ አንተ ቅድም አሁን በህልም የታየውን ነገር ስናገር ተመልክታችኋል። ከመጽሐፍ ቅዱስ ስለ ህልም ሲያወራ ማለት ነው ትክክለኛ እንደተደረገ ሲያወራ ነበር። መሐመድን ግን ጥቋቁር ሱዳን የሚመስሉ በጣም መልከ ጥፎች ይላል። እነዚህዎቹ ራይድ ሲያደርጉት ከኋላ ሲደክሉት ነበር ይላል። ስለዚህ ይሄንን የሚያደርግ ከፈጣሪ ተልኮ ነብይ ተብሎ በቀን 5 ይሰገድለታል። ስለዚህ በዚህ የቀሩት እናንተ ጨምሩበት። በጣም አመሰግናለሁ። ማስረጃዎቹን ያው ቃል ከቻልክ አውጣላቸው። አስበዋል ግን ምሬ አስበዋል። አምላክ ጀርባን ሲነካ መለኮታዊ ስሜት እንጂ ሊሰማ የሚገባው ይሰማል። ድምጽ አትሰማለህ? ቀጥል። ያ አምላክ ሲነካ መለኮታዊ ድምጽ ድህነት ቃልዬ አንድ ጊዜ ጨርስ። ከስር ውሸት ምናምን እየመሰላቸው ስለሆነ እንዳለ ለተናገር ነው ማስረጃ ይኸው ማስረጃ አለ እና ቃልዬ በዛውም ደግሞ እነሱ እኮ እንደዚህ ናቸው እኮ። ነገራችን ላይ አብዛኞቹ ዳጊ አብዛኞቹ ኮሜንት ላይ ትመልስላቸው አብዛኞቹ እናስገባቸዋለን። በደንብ ጨርሱ ብዬ ነው እንጂ ጥያቄ ካላችሁ ሙስሊሞች እናስገባቸዋለን። ምክንያቱም እኔ እውነት በጣም ነው የገረመኝ። በቃ እንደው ትምህርታቸው ሁሉ ከወገብ በታች ነውና እነሱ ቤቴልሳ ግን ሁለቱን ሰምተሻል አይደል? ሁለቱን ሰምተሻል አይደል? መጠንቀቅ ያለብሽ ኤልሳ እህታችን የዳቦን ነገርና የኪያሩን ነገር ይጠነቀቅሽ ለጤናሽ ትንሽ ስለሚጋራ እኔ ራሱ አስታወቀኝ እኮ በእናትህ ድሮ በልቼው እኮ ይሆናል እንግዲህ ስለልቼ ይሆናል አስታወቀኝ። ኤልሳ እዚህ ጋር ግን ለአንቺ የምነግርሽ ነገር በዚሁ አጋጣሚ ለአንቺ አንድ ኤልሳ ሰሚኛለሽ?
ምን መሰለሽ ከዚህ ውይይት አንድ ነገር የተረዳሽው ነገር እንዳለ ምንድነው በጣም ፖለቲካሊ ይሰራና ብዙ ነገሮችን ሊያረግ አንቺ ደግሞ ሕፃንነቱን ማየትሽ ያው ሁሉ ኢምራን ይወዳ ዲቤት ያርግ ሲባል ቃልን እንደፈራው ለማረግ እንዳልፈለገ የነብዩ ስብዕና እንዲነሳ እንዳልፈለገ ብዙ መረጃዎች እንዲወጣበት እንዳልፈለገ ዝም ብሎ ሲንጫጫ እንደነበረ ሕፃንነት እንዳለው ማንም ሰው የታዘበው ነው ዛሬ ገባሽ እንዲሁ ይጮሃል ፖለቲካ ለመስራት የሚሮጥ ልጅ ነው እንጂ እንደገና ደግሞ የቤተ ክርስቲያን አስተምሮቱን እንዴት አድርጎ መንገንዘብ እንዳለበት መጋቢም በደንብ አስተምሮታል ግን እሱ የፈለገው ምንድነው እዚህ ጋር አትያዙኝ እባካችሁ ምናምን ሲባል አሁን ምንድነው ቅድም ያልተረዳሹ መሰለሽ አየሽው እዚህ ሙት ያስደርግልኝ ኮሽ ምናምን እያለ እንደዚህ አይነት ነገር ጨዋታ ነበር የሚጫወተው ይሄ ልጅ ቃልን ለምን ፈራው እዛ ጋር ለምን እንዲወጣበት አልፈለገም ቃል እንደገና ደግሞ እኔ ንጽጽር አቆማለሁ እስቲ አውራው ቁርአኑን ይሄው ከፍቶለት አንብብ ሲለው ይሄን ያልፍራቻው ምንድነው እዛኛው ቤት ሄዶ የሚያወራው ምንድነው ሌላ ታሪክ ነው አሁን የሚያወራው እዚህ ጋር ግን ምንም ነገር እንደማያውቅና መገንዘብ እንዳልቻለ የሆነ ሕፃንነት እንዳለው እንደተረዳሹ በዚሁ አጋጣሚ የተረዳሽ ይመስለኛል ዳቦ ስላልከው ደግሞ ምህረት አንድ ስለ ዳቦ ታሪክ ልንገር የአውሮፓ ዳቦ የአሜሪካንም ዳቦ ብታየው ይሄ መሀል ስንጥቅ የለውም አይታል አይደለ አውሮፓ የምትኖሩ በአሜሪካ የምትኖሩ መሀል ስንጥቅ አለው የለውም የአረብ ዳቦ ነው አረቦች ናቸው እንደዚህ ሰንጥቀው መሀል የማያሳዩት ይሄ እንደዚህ ኢሜጁን የሴት ልጅ እንትን እንዲመስል አድርጎ ማለት ነው እስቲ በደንብ አስተውሉ ይሄ ፍሬንች ብሬድ ካያችሁት እንደዚህ ዝም ብሎ ረጅም ነገር ምናምን ነገር እንጂ መሀል እንደዚህ ስንጥቅ የሴት ልጅ ቃ ያለ የሚመስል ነገር አስመስሎ የሰራው አረቦች ናቸው ያመጡት ከየት ነው ቅድም እንዳላችሁት ነው እቺ ዳቦ ሊጥ ምናምን ብትሏት ነገር ገብታችኋል በዚሁ አጋጣሚ ደግሞ ቃል ምን ዳቦ እንብላ ታዲያ ካሜራሽን አጥፊ እሺ ኤልሲ ካሜራውን የሰቀቁም ነገር እኮ ነው ማለት ያው ፍሬንች ብሬድ ነው ያው ሌሎችንም ዳቦያቸው ድቡልቡሉ ምናምን ያያቸው ገባ እንደዚህ አይነት ስንጥቅ የለውም አረብ ብቻ ነው እንደዛ ሰንጥቆ የሚያሳየን ዳቦውን አመጣጡ ያንን ኢሜጅ ወሰደው ከዛ እንትን ነው ገባ ዳቦ ሲለ እንትን እንዳይሉን ነው ክሬዶ መመሰለ እንትን እንዳይሉን እዚህ ጋር ማስረጃ ያለው ስላለ እንዳልከው ከዳቦ ተዋጽኦ እንዳንወጣ እሱማ እንጀራም ተቃጠቆ ስላለው ብለን መቀጠል እንችላለን ግን አንዴ በማስረጃ ኡስታዝ ይሄድበትና ትንሽ ደቂቃ ሙስሊሞች መግባት የምትፈልጉ ግን በስነ ስርዓት ማውራት የምትችሉ ፕሊስ ሪኩዌስት አድርጉ እንቀበላለን አሁን መጨረሻ እንግል ልናገር ቃል አይታል አይደለ እንዴት ተንቦቅቦቆ ሮጦ እንደወጣ ያን ነበር በቃ በጣም ቃልን ፈርቶት ካላዛችሁኝ ይል የነበረው ካልተዋያችሁ ኢምራን ሲሉ የነበሩ ሰዎች በአንድ ሰዓት ክርስትና ላይ አውርቶ 5 ደቂቃ መምህር ለዛውም እኔ ቁርአን አላቅም እናንተም ላይ ግን መግደል ከሆነ እንደዚህ መድፈር እንደዚህ ማድረግ ከሆነ እናንተም ላይ አለ ያውሩልኝ ልጆች ብሎ ጠርተው እንግዲህ 2 ሰዓት ነው እሱ ያወራው 5 ደቂቃ ሲባል እኔ ሌላውን ተውት እቺን አረብኛ ዋሽተሃል አለኝ ይሄን አረብኛ አንተ አንበበ ከተረጎምኩ በስነ ስርዓት ምክንያቱም ቢዋሽ እንደሚወረድ ያውቀዋል ከተረጎምኩ እኔ ንጽጽር አቆማለሁ ነው ሰው የነበረው 30 ሰከንድ የማይሞላ ነው አንብቦ መተርጎም እሳቸው ምን መሰለ የፈለገው እሱ ዋናው የፈለገው ምንድነው እናንተ ስታወሩ ትንሽ ለማውራት እንኳን እንዳታወሩ ይረብሻችሁ ነበር አይተዋል አላስወራላችሁ ያ እሱ እኮ ነው ክሪዶ የሆነ ፎርዙ እውነት አጋንንት ነው እንጂ ድጋፍ የሚያደርገው ሰው የሆነ ሚኒት እንኳን ረፍት ያደርግም ነው አይደለም ይሄ እንደዛ ሳይሆን አንድ ጥያቄ ልጠይቀ ይሄ ሕፃንነት ነው ነብይ የማየው ሕፃንነት አንድም እሱም አለ አይምሮም አለ መሰል አለ እዚህ ጋር አንድም ደግሞ አጋንንት እውነት እንትና አታርጉትና ግለሰብ ላይ አታርጉትና ጀስት በቃ ግለሰብ ነው ዋናው ፖይንት ምንድነው ዋናው ነጥብ ምንድነው ጌታ ምስክሬ ይከዳል እቤቱ ራሱ ነበርኩኝ ሄጄ ነበረ አያያው ነበር ቃል አዎ ታዲያው እየሰጠው አስገባኝ እያልኩት አላስገባኝም እቤቱ ራሱ አላስገባኝም ከዚህ በፊትም በሌላ አካውንት እጄ ና ብየዋለሁ አይመጣም ጀስት ፖለቲክስ ነገር ግን በዚህ ውስጥ ብዙ ሰው እናገኛለን ቅድም ክሪዶም እንዳለው ወንድማችንም እንዳለው ዳጊ በዚህ ግን ምን ቢኖር ነው ብሎ ይጠረጥራል እኔም ሐዲሱንም ይዩት ራሳችሁ ብያለሁ ምን ቢኖር ነው
ምን ቢኖር ነው? ኤልሲ እህታችን ግን አሁን ይሄ ለበጎ ተምረንበታል፣ የሆነ ፖይንት ይዘንበታል። ከዚህ በኋላ ግን እነሱን መጋበዝ እነሱ ለፖለቲካ እንጂ ለእንትን አይመጡም። ሲመጣ ሁላ ተጠቅቆ ዋናውን አካውንት ቤቱን ሳይዘጋ ነው የመጣው። በነገራችን ላይ ሰው እንዳይመጣ እዚህ ሰው ተከትሎ ሁሉም እንዳይመጣ ከመጣ ይሄንን ድንገት ክርስቲያኖች ገብተው ያዋርዱኛል ፍራቻ። ማንም ወንድ የሆነ ሲል የነበረ ሰውዬ ማንም እንደዛ ሲል ይሄው እኔ ያለሁ ሁሉም ይውረዱ ከኔ ጋር 5 ደቂቃ 5 ሚኒት የተባለው ውርደቱን ዛሬ አይቶታል። እኔ እሱ ላይ አላወራም። ምክንያቱም እኔ ንጽጽር አቆማለሁ ካልኩት ያችን ሐዲስ አንብቦ ቢያንስ እኔ የዋሸሁትን ውሸት በእኔ ፊት አዋርዶኝ እንዲወጣ ይገባው ነበር። እኔን አዋርዶ መውጣት ነበረበት፣ ግን ተዋርዶ ወጣ። ለምን? እኔ ክርስቲያን ነኝ አልዋሽም። ይሄን ትጠቀማላችሁ ብዬ ሳመጣላችሁ ሴቶች አዝናለሁ፣ ግን ደግሞ እፈራለሁ። ምናልባት አንዳለች ስፐርም ሴጋ የምትውል የሆነች ሆረር የምትመስል ሴትዮ እሷን እንዳላበረታታት ብዬ እፈራለሁ። ምክንያቱም ሴጋ ሚላ ነገር ከአፏ ስለማይወጣ በእስልምና ደግሞ ይሄ ይፈቀዳል። ትጠቀመዋለች ብዬ አስባለሁ። እሷ በእርግጠኝነት ትጠቀመዋለች፣ በእርግጠኝነት ምክንያቱም ያው ባል የላት ማለት አላገባም ምናምን ነገር ስትል ሰምቻለሁ። እንግዲህ አሉ ነው ምንም ላደርግ አልችልም። የባሉን ጉዳይ ማለት ነው። ሌላውን አሉ አይደለም። ኢፍ ኤ ውማን ዊዛውት ሃዝባንድ her craving becomes intense, some of our companions have said it permissible for her to grab an አክራባጅ የሚባለው ከቆዳ የተሰራ ነው። ይዘጋብኛል ቲክቶክ። ቢኔን አስገቡት ከቻላችሁ፣ ወይ ደግሞ ይሄንን መጠቀም ትችላለች ይላል። እናስ በአማርኛ ለማወራሽ አንዲት ሴት ባላጣች ሆነች። ይሄንን የምናቀርብላችሁ በአማርኛ አሁን ኡስታዞቻችሁ ያልወደዱት ምንድነው? በጣም የቀፈፋቸው ነገር አሁን ሰሞኑን የመጣው ጎግል ምናምን የሚሉት ማለት ነው። በአማርኛ ተርጉመን አይናችሁ ያየ እዚች ጋር ያለውን እንድታዩ ስላደረግን ነው። ይህን እንግሊዝኛ እኛ ከነቢያችሁ ከመሐመድ ይቅርታ አድርጉልኝ እጅግ የተሻልነን። ነቢያችሁ መሐመድ ኤን አያውቅም። እዚች ጋር ኤ የምትባል ፊደል አለች፣ እቺን አያውቅም። እቺ ምን እንደሆነች አያውቅም ነቢያችሁ። በአረብኛም እቺ አሊፍ ነቻ፣ እቺ አንድ ቁጥር እሷን አያውቅም ነቢያችሁ። 30 ዓመት ግን ነቢይ ለዛው መላእክት መጥቶ ሲያስተምረው ነበረ። ግን ይሄን አያውቅም። እናንተ እዚህ ጋር ያላችሁት ወንድሞቼ፣ ከስርም ያላችሁ ሙስሊሞች ወንድሞቼ ከመሐመድ እንሻላለን። በምን? በማንበብ። ይሄ ዲስሪስፔክት አይደለም፣ ሪያሊቲ መናገር ነው። እሱ አንድ ቁጥር አሊፍን አያውቅም። ይሄ ሁሉ ቁርአን በልቡ ላይ ወርዶ ለዛውም ነቢይ መጥቶ ልቡን አውጥቶ ኦፕራሲዮን አድርጎ አስተምሮት፣ እኛ ግን የምናቅረን። ስለዚህ እንዲገባችሁ እንግሊዘኛውን በአማርኛ የምታነቡት ውሸት ነው ካለ እኮ ትርጉሙ ተሳስቷል ካለ ሊያርም ይችላል። ምን ማለት ነው? እሺ የታለ የተሳሳተው? አረብኛ የሚሆን እንግሊዘኛ አልወደዷትም። ሙስሊሞች በአማርኛ ሲያዩ በቃ ሹብሃ ይፈጠራል ብሎ ፈራው። አንዲት ሴት ያለ ባል ከሆነችና ፍላጎቷ ስሜቷ ከመጣ ከበረታባት ማለት ነው ከአንዳንድ ባልደረቦቻችን ሴቶች አክረምበጅ በመውሰድ መጠቀም እንደሚፈቀድላት ተናግረዋል። አክረምበጅ ማለት የወንድ ብልት ማለት ነው፣ በቆዳ የተሰራ አክረምበጅ ከቆዳ የተሰራ በወንድ ብልት ቅርጽ ያለ ሴትዮዋ ምኗ ውስጥ ነው የሚለው ቃል በቃል ከአረብያው ነው ቃል በቃል የተረጉሙት። ልታስገባው የምትችለው ዕቃ ነው፣ ወይም ከዱባ ወይም ከትንሽ ቅል የተሰራ እሱን የሚመስል ነገር ኢብኑል ቀዩም ሐንበሊ በዳዒ አልፈትዋ አስቀምጠውታል ማለት ነው። ይኸው ኪታብ ይኸው መጽሐፍ ነው። በነገራችን ላይ እሺ ይሄ መጽሐፍ ነው። እሺ ወገኖች ጎግል ይሏቸው፣ ይሄ መጽሐፍ ነው። ይኸው ግን ውሸት አሉ። ይኸው ኪታብ ስክሪንሻት አድርገ ሐቢቢ እውነታቸውን ነው። ሼህ ኢብራሂም ቅድም አሰማችሁ። ይሄ ቁርአን 50 ዓመት ቀርተዋል፣ ምን እንደሚል ግን አታውቀውም ብለዋል። አታውቀውም። አትራባን ትላለህ፣ ወሐሰን ዲሃቃ ትላለህ፣ አታውቀውም። ትሰግዳለህ እያለቀስክ አታውቀውም። ቁርአንህንም ምንንም አታውቅም። ይኸው ይህን እያሳየው ውሸት ይለኛል። ኢብኑል ቀይም ባለ ይኸው ይሄ እኔ ኪታብ ነው። ይኸው ማህተቡላለሁ ሪዲት ናግባ ነግቢ ውሸት የምትል ሰው ናግባ ውሸት ከምትል አይኖ ይገባኛል። ለጭንቅላት ስለሚከብድ ነው። ለማንኛውም ሴኮሽ ግን ተጠቀሚ። በተለይ
ለአፏ ሰፊ ሴትዮ እሱ ይህንን ላኩላት ሲጋ ምናምን ስለምታበዛ ማለት ነው። ይህንን ትጠቀም ማለት ነው። ይህንን ነው። ሌላው ቅድም ሪያ ያነሳው ሀዲስ ላይ እዚህ ሀዲስ ላይ በጣም ይገርመኛል። በጣም አንድ የምደነቅበት ነገር አለ። አምላክ ለመሐመድ ወሲብ የሚያደርግበት የ30 ሰው የወሲብ ጉልበት ሰጠው ይላል። መሐመድ ግን ድግምት ተሰርቶበት ሲሰቃይ አላህ ያንን የሚቋቋምበት ወይ ደግሞ ከዛ ድግምት የሚጠበቅበት ጉልበት አልሰጠውም። ለነቢይ ለመደምደሚያው ነቢይ ለመጨረሻው ነቢይ በነቢያት መንገድ መጥቶ ማን ነው ድግምት የተጫወተበት? እንደዚህ መከላከያ መስጠት ሲገባው ወሲብ ማድረግ ጉልበት ሰጠው አላህ። በዓለም ተሰምቶም ታይቶም የማይታወቅ ጉልበት አላህ። የወሲብ ጉልበት መለኪያው የ30 ሰው የወሲብ ጉልበት መለኪያው ምንድን ነው? በመቆየት ነው። ወሲብ እያደረጉ በመቆየት ነው። ብልቱ ቀጥ ብሎ ይቆማል እያለችሁን ነው። ምንድን ነው የ30 ሰው በምን ለክቶ ነው? በምን ሰፍሮ ነው አላህ የሰጠው? እንዴት ነው የወሲብ ጉልበት የሚለካው? የፈረስ ጉልበት እንደሚለካው ነው ወገኖች ሙስሊሞች? እንዴትስ አምላክ የ30 ሰው ጉልበት ሰጥቷል? ራሱን ሊያጠፋ በተደጋጋሚ ገደል ጫፍ ላይ ነበር መሐመድ። ይህንን እንደዚህ የሚያደርገው ሰይጣን ነው። ከዛ የሚድንበት ኃይል ሊሰጠው ሲገባ የ30 ሰው ወሲብ ማድረግ ጉልበት ተሰጠውና 9 ሴቶችን በአንድ ሌሊት ውስጥ ጨፈጨፈ። 9 ሌሊት አንዷ ሴት ጋር ስንት ሰዓት ቆይቶ ነው? በመቆየት ነው የሚለውን ላስብ ፈለግኩኝ። ታውቃላችሁ፣ በመቆየት ወሲብ እያደረገ ረጅም ሰዓት በመቆየት ነው በቃ ጉልበቱ የሚለካው የወሲብ ጉልበት ብዬ አሰብኩኝ። 9 ሴት ጋር ሲሄድ ይሄ ሰውዬ ኢሻ ሰግደዋል። የመጨረሻውን ሰላት 2 ሰዓት ተኩል 2 ሰዓት ላይ ኦኬ። ከዛ አንዷ ጋር ስንት ሰዓት ቢቆይ ነው? ከዛ ደግሞ 9 ሰዓት 10 ሰዓት ላይ ደግሞ ሌላ ሰላት አለበት። ስለዚህ ገላውን አልታጠበም ይላል። ገላውን ሳይታጠብ ደግሞ ይሄ ሰውዬ አይሰግድም። ስለዚህ ከኢሻ በኋላ እንኳን ቢጀምር አንደኛዋ ጋር ሲገባ አያወራም ምናምን፣ ዘው ብሎ ገብቶ ጥልቅ ብሎ ነው የሚወጣው። ቤታቸውስ እንዲህ ተጠጋጋ ነው ይሆን ይችላል። የ5 ደቂቃ እንኳን መንገድ አትሆኑ፣ የ2 ደቂቃ ምናምን መንገድ አትሆኑ። የቤቶቹ ቤት እንዴት ነው? እና እንዴት ነው በአንድ ሌሊት 9 ሴት? አንዳንድ ዘገባዎች ላይ ደግሞ ከፍ ያደርጋል። 11 ሴት 12 ሴት ያደርጉታል። 12 ሴት ሳስበው ይገርመኛል። 6 ሰዓት ቆይቶ ነው አንዷ ጋር እስከ ከምሽቱ 2 ሰዓት 3 ሰዓት ቢጀምር 3 ሰዓት 4 ሰዓት 1 5 ሰዓት 2 6 ሰዓት 3 7 ሰዓት 4 8 ሰዓት 5 9 ሰዓት 6 7 ሰዓት 9 ሰዓት 6 10 ሰዓት 7 በ7 ሰዓቶች አሉት ማለት ነው። በዛ 7 ሰዓት ውስጥ 9 ሴቶችን ምን ያህል ደቂቃ ሄዶ ነው ቶሎ ነው የሚረጨው? መሐመድ ብትመልሱልኝ ደስ ይለኛል። እንድትመልሱልኝ ይፈልጋለሁ። መሐመድ ቅድም እንዳሳየኋችሁ እዚህ ላይ ይህን ሁሉ ስፐርሙን እያዝረከረከ መሐመድ ራሱ ስፐርሜን እንዳልረጨ እርዳኝ ብሎ እስኪጸልይ ድረስ ማለት ነው። ይሄ ሁሉ ስፐርሙ የፈሰሰበት ሐዲስ ነው። ይሄ ሁሉ ስፐርም የፈሰሰበት ሐዲስ ነው የመሐመድ ስፐርም። ይሄ ሁሉ አንዴ በጥፍራቸው ሲፍቁ፣ አንዴ ውሃ ቆንጥሮ ሲያጥቡ፣ አንዴ እሱ ራሱ ብልቱን እየጠረገ ግድግዳ ላይ ሲመርገው፣ ሌሊት ሲነሳ ጠዋት ስፐርሙ ብልቱ ላይ ተፈሶ ያገኛል። ምን ያርግ ሰው? የ30 ሰው ጉልበት ሰጡት እኮ በቃ ምን ያርግ? የሱ እኮ ጥፋት የለበትም። ከዛ ይልቅ ግን አምላክ ለምንድን ነው የወሲብ ጉልበት ከመስጠት ይልቅ ከድግምት ከአጋንንት ከሰይጣን የሚጠበቅበት ጉልበት ለምን አልሰጠውም? እውነትም እውነተኛ አምላክ አለ። መድፈር ማለት ደግሞ ቅድም እንደተነሳው አይሻ ተደፍራለች። ለምንድን ነው ተደፍራለች የሚል ቃል ተጽፈዋል ብላችሁ ብትጠይቁኝ አልተጻፈም። ነገር ግን መድፈር ማለት ሚኒንጉ ምንድን ነው? ትርጉሙ ምንድን ነው? አንድ ሰው ያለ ፈቃዱ ግንኙነት ማድረግ እሱ መድፈር ይባላል። የ6 ዓመት ህፃን ልጅ እንዴት ነው የ53 ዓመት ሽማግሌ ፈቃድ ልሰጥ የምችለው? ሚጡ እስኪ የ6 ዓመት ልጅ አላችሁ እንበል፣ እገሌ ታገቢዋለሽ ብትባል እሺ ብትል ትድራላችሁ ወገኖቼ? እሺ ብላ ነው የሚል መልስ ይመልሱልናል። ያሳዝናል። ይህንን የምንቃወመው ከዘመን ከባህል አንጻር አይደለም። ይህንን የምንቃወመው በድሮ ጊዜ ስለሆነ ነገር ስለሆነ አይደለም። ይህንን የምንቃወመው ይሄ ነገር ትክክል ነው፣ መሐመድ ከልቡ ወለዱ አይናገርም፣ የሰራውም ስራ ተገቢ ነው ብሎ ስለሚያምን ሙስሊሙ ጠቅላላ ይሄ የመሐመድ ምግባር ትክክለኛ ሰው ሊያደርገው የሚገባው ነው ብለው ሱና ነው ብለው በዚህ ዘመን የሚያደርጉታል እንጂ እንደ ጎጂ ባህል እኮ ባለማወቅ የተደረገ ነገር ቢሆን ርዕስም አይሆንም ነበረ። ርዕስም አድርገን ባላነሳ ነው ነበር። ግን ይሄ ቀጣይነት ያለው ነው፣ ይደረጋል። ሶማሌ ላይ ቪዲዮ ላሳያችሁ ይችላል ከፈለጋችሁ። እኔ በማስረጃ ነው የማወራው። የ10 ምናምን ዓመት የሴት ልጅ ማግቢያ ዕድሜ 18 ዓመት ይደረግ ተብሎ ህግ ሊወጣ ሲል
ሼኮቹ ወጥቶ እንደ ህፃን ልጅ ስቅስቅ ብለው ነው ያለቀሱት። አደባባይ የነብዩን ሱና ሊያስተውም ብለው ያለቀሱት መሬት ተወስዶባቸው አይደለም ያለቀሱት፣ ልጅ ሞቶባቸው አይደለም ያለቀሱት፣ ሰዎች ሲጎዱ አይቶ አይደለም ያለቀሱት፣ የ6 ዓመት ህፃን ልጅ አግብተን በ9 ዓመቷ ዲስቨርጅ ካላደረግን ብለው ነው። አዝናለሁ። ይሄ የመሐመድ ትምህርት ስለሆነ ነው። ትቀበሉታላችሁ? ለእኛ አትንገሩ። ይህ ለህሊናችሁ እንተዋለን። ለህሊናችሁ ትተን ማለፍ ነው የሚሻለው። ነገር ግን ሰውየው በቁርአን ውስጥ ካያችሁ እናንተ የምትቀሩት ቁርአን ሱረቱል ተህሪም ላይ ሲወርድለት መሐመድ ከሰራተኛው ጋር ኢቭን ከመርየም ቅብጥያ ጋር ሲተኛ አላህ አልቀጣውም፣ አልተቃወመውም። እንዴት አንተ ሼም ይዘሃል እያለ ነው የሚያበረታታው። እግዚአብሔር ግን ዳዊት ሲሳሳት ይቀጣል። አምላክ ስለሆነ አላህ የሚባል አምላክ ስለሌለ ግን መሐመድ ሄዶ መርየምን በሌሊት ገብቶ ጠጥ ሲያደርግ እጅ ከፍንጅ ተይዞ 30 ቀን ከሚስቶቹ ርቆ አንተ ለምን ሼም ይዛል? እኔ እኮ ነኝ እንደዚህ ያደረኩልህ ብሎ የሚያበረታታ ነው። በእስልምና ልዩነቱ አንድ ዝሙት ምሰራ የቡና ቤት ሴተኛ አዳሪና አንድ ሙስሊም አንድ ናቸው። አንድ ናቸው ስላችሁ ዝሙት በማድረግ ማለት ነው። በክርስትና መነጽር ኢቭን መሐመድ ዝሙተኛ ነው። ክርስትና በአይኑ አይቶ በልቡ የተመኘ አመነዘረ። መሐመድ በአይን አይቶ በልብ መመኘትንም ያሟላ ሰው ነው። በተግባርም ያሟላ ሰው ነው። ሙስሊሞችም ያሟላ ናቸው። 4 ሚስት አግብታችሁ በገንዘቦቻችሁ ተፈቅዶላችሁ እልፍ ባሪያ አድርጋችሁ ዝሙተኛ አይደለንም ትላለች። ለምን? ስለተፈቀደ። ሌብነት ህጋዊ ከሆነ ከተፈቀደ ችግር የለውም እንደማለት ነው። አያችሁ? እኛ ጋር ግን እንደዛ አይደለም። ሌብነት ማንም ይስረቀው ማንም ሌብነት ነው። መሐመድ ሰረቀው፣ እኔ ሰረኩት፣ ኃጢአት ነው። መሐመድ ሄዶስ መርየም ቅብጥያን አላህ ከመፍቀዱ በፊት ባሪያን ሄዶ ወሲብ ሲያረግ ዝም ያለው አላህ፣ እኔ ሳረግ ግን ሊናገር ይገባል። የትኛው ነብይ ነው እንደዚህ አይነት ትምህርት ያስተማረው? መሐመድ ፓንት ሲሰርቅ ያልተናገረ አላህ እኔ ሲሰርቅ ሊናገር አይገባውም። ሚዛናዊነት ይሄ ነው። ስለዚህ አንድ የቡና ቤት ሴት ስትሸረሙጥ ብታይዋት፣ ኑሮ ቸግሯት ገለዋን ስትሸጥ ብታይዋት ታዝኑላታላችሁ። ምናልባት እሷም እየሰራች ያለችው ኃጢአት እንደሆነ አውቃ ትክክልም እንዳልሆነች ገብቷት አንድ ቀን ተጸጽታ ልትወጣ ትችላለች። ወይ አንድ ቀን እንደዚህ የሚያደርገው ወንድ ተጸጽቶ ሊወጣ ይችላል። መሐመድና ተከታዮቹ ግን እድሜ ልካቸውን ትክክል ነን ብለው ስለሚያስቡ ያንን ዝሙተኝነት ይገፉበትና ወደ ሲኦል ይወርዳሉ፣ ይሞታሉ እንጂ እግዚአብሔር ያሳያችሁ። በገንዘብ ገዝታችሁ ማድረግ ከቻላችሁ፣ 4 ሚስት ካገባችሁ፣ እልፍ አላፍ ባሪያ ያዝ። የባሪያ ዴፊኒሽን በእስልምና በነገራችን ላይ ማብላት ማጠጣት ነው። የምታበላት የምታጠጣት ሰራተኛ ማለት ነው። አሁን ህልውናው ያልፈቀደላችሁ የዓለም ኮንቴክስት እንጂ የመጽሐፋችሁን አስተምሮታችሁ ይሄ ነው ትክክለኛ ዴፊኒሽን ብሎ ያስቀመጠው። እሺ ከዚህ በላይ ምንድን ነው የምትፈልጉት? ይህን ሁሉ የሚያደርግ እኮ ዝሙተኛ የለም። ከእናንተ በላይ ዝሙተኛ ሰው የለም። ከእናንተ በላይ ዝሙተኛ ሰው የለም። ስለ ግድያ ተነስቷል። ስለ ግድያ እስልምና ላይ ባይነሳ ቅድም ነግሬያቸዋለሁ። ሳፊያ ማለት እንግዲህ አግብቷት ነው ይላሉ ሙስሊሞች። ሳፊያን ኢማጂን እህቴ ከስር ያለሽ በደንብ አዳምጪ፣ ሙስሊምም ክርስቲያንም። ባልሽን ገሎ፣ እናትሽን ገሎ፣ አባትሽን ገሎ፣ ወንድምሽን ገሎ፣ ልጆችሽን ገሎ የዛኑ የገደለበት ቀን አግብቼሽ ነው ብሎ ወሲብ ቢያደርግሽ ይሄ ሰውዬ በፈቃድሽ ነው ያደረገሽ ይባላል እህቴ ወይስ ደፍሮሽ ነው የሚባለው? አዝናለሁ። ይህን ታሪክ እስኪ በኮሜንት ጻፉልኝ። እስኪ ግን ይህን ሁሉ ቤተሰብሽን በጅምላ መጥቶ ጨፍጭፎ ገሎብሽ ያ ሰውዬ ወሲብ ሲያደርግሽ ኢቭን ሰሃባዎቹ እንዳትገለው እንፈራለን ብለው ሲጠብቁት ነበረ። በጣም በሚያሳዝናችሁ ሁኔታ እቺ ሴትዮ ደግሞ ማለት ነው መርዝ አበላችሁ። አይገርማችሁ? መርዝ አበላችሁ ልትገለው። በእሷ ባበላችሁ መርዝ ምክንያት የልብ ደም ስሬ ሊቆረጥ ይደርሳል እያለ ሞተ። መርዝ አበላችሁ። እቺ ሴትዮ አግብቷት ነው ይሉናል። ሐዲሱ አግብቷት ነው ብሎ አስቀምጦታል። እቺ ሴትዮ ወሲብ አደረጋት በዛ ቀን ምሽት መርዝ እስከ መብላት የደረሰች ነች። እቺ ሴትዮ ተደፍራለች ወይስ አልተደፈረችም? እህት ወንድሞች፣ ይሄ ድምፅ አልባ ጩኸት ነው።
ይሄን ሳስብ እኔ ሁሌ እታመማለሁ እና በእሷ ቦታ ራሴን ከትቼ አስብና እጨነቃለሁ። ጌታን ስትረስ ውስጥ ነው የሚያስገባኝ። በጣም ነው የሚያስጨንቅ። እናት ማለት ነው። እናት እኮ ጡት እያጠባች አንስቶ የገደሉ ናቸው ከእሷ ጎትቶ። እኔ ይከብደኛል። እና እቺ ሴትዮ አግብታ ነው ብለው እኛን ይሰክሱናል። አግብታው ነው በፈቃዷ ልታገባው አትችልም፣ ተገዳ ነው እያልናቸው ነው። ይሄ አስገድዶ መድፈር ነው። መሐመድ አስገድዶ ደፋሪ ነው። ይሄ ሰውዬ በዚህ ዘመን ቢኖር አንገቱን ይዘን ዘሄግ ነበር የምናስቀምጠው። ዓለም አቀፍ ፍርድ ቤት ጄኔቫ ላይ ዘሄግ ወስደን የምናስፈርድበት ሰው ነበር። ለምን ቢሊየን ሰው አይከተለውም? እኛ ጭንቅላት አለን። ሂትለርን ስንቃወም ይህንንም ሰው እያብረን ከነሱ በባሰ ሁኔታ እንቃወመዋለን። ወንጀል ነው። ነብይ ሲሰራ ጽድቅ ሊሆን አይችልም። ይህን ዓለም ደፍሮ ሊናገር ይገባል ብዬ አምናለሁ። ዓለም ቀጥል ቢኒሽ። አንድ ነገር ላሳይና ሊወርድ ስለሆነ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ምን እንደተከሰተ አላወኩም። ስልኬን ቻርጅ ላይ አድርጌ ነበር የተውኩት ረጅም ሰዓት። እሺ፣ ለማንኛውም በደምዳሜው ሰምቼዋለሁ። አሪፍ ነው። እስቲ ላሳያችሁና ማስረጃ ነገር ላሳይና እንግዲህ ምን እንደሚሉ ፈትዋ እንዴት እንደሚጠያየቁ ላሳያችሁ። ባይዘዌ እስልምና ሁሉ ነገሩ ያው እንደሚታወቀው ከወገን በታች ነው ጥያቄውም። እሱም ደግሞ የመጨረሻ የርኩሰት ስራ ነው የሚሰሩት። ባይዘዌ ምድር ላይ ያሉ ሰዎች እንኳን እንደዚህ የሚጠያየቁ እንዲህ አይነት ነገር ማብራሪያ የሚሰጡ አይመስለኝም። ኢቨን በጣም በጸባያቸው መጥፎ የተባሉ ሰዎች እንኳን በዚህን ያህል ደረጃ የሚናገሩ አይመስለኝም። ይሄ እስላም ዌብ የራሳቸው ዌብሳይት ነው። ባይዘዌ ጎግል የምትሉ ሙስሊሞች መጽሐፎቻችሁን በአማርኛ እያተማችሁ ለገበያ ላይ አድርጉ። እኛም በአማርኛ አትመን መጽሐፍ አዘጋጅተን ገበያ ላይ አውለናል። ገዝታችሁ ትጠቀማላችሁ። እናንተም እንደዛ አድርጉ። ጎግል አትበሉ። መጀመሪያ እስቲ መጽሐፍን አትመና በአማርኛ ተርጉመ ገበያ ላይ አስጠው እንገዛላ፣ ችግር የለም። ግን ደብቃችሁ እንደ መሐመድ ሚስቱ ቀሚስ ውስጥ እንደተደበቀው በአረብኛ ደብቃችሁ ለዘላለም እንትን ብላችኋል። አሁን የአይሻ ቀሚስ እንደተገለጠው አረብኛ ተገልጧል። በአረብኛ ውስጥ ተደብቀ የምታልፈው ምንም አይነት አስተምሮ የለም። በአረብኛ ተሸሽጎ የሚደበቅ አስተምሮ ከዚህ በኋላ የለም። በየትኛውም ቴክኖሎጂ ተጠቅመን እናመጣዋለን። እሺ፣ ይሄ እስላም ዌብ ነው፣ የሙስሊሞች ዌብሳይት ነው፣ የታወቀ ነው። ጎግል አይደለም፣ ዌብሳይት ነው። ፈትዋ የሚሰጥበት ይኸው ፈትዋ ይላል። ስለዚህ የፈትዋን ቁጥር ላሳያችሁ፣ ማንም ሰው ማየት ይችላል። ይኸው ፈትዋ ቁጥር 37 68 21 46 ይላል። ቢኒዬ ኡስታዛቸው ከጉግል ሲጠቀም ላሳይ እንደ እዚሁ ላይ ከጎን ላሳይልህ። አይቼዋለሁ፣ ችግር የለም። እሺ፣ ይሄን ልናገር ነው ታሳያለህ። ለማንኛውም ይሄ የፈትዋን ቁጥር በዚህ ይዛችሁ እስላም ዌብ ላይ ገብቶ ማንም ሰው ማረጋገጥ ይችላል። ማንም ሰው። ለማንኛውም ጥያቄው እንዲህ ይላል። what is the ruling of on a husband placing his penis between his wife breast ነው የሚለው። ሁክሙ ምንድነው ነው? አንድ ወንድ በሚስቱ በጡቶቿ መካከል እንግዲህ መጫወቻውን ማሙሽን ቢያስገባ ቢያሻሽ ምንድነው በእስልምና ነው ጥያቄ። እንዲህ ነው የሚጠይቁት። ባይዘው በቃ እስልምና ቴዎሎጂካል ነገር ምናምን አይጠይቁም። የሚጠይቁት እንደዚህ ነው ሙስሊሞች። ምክንያቱም ከወገብ በታች የተነከሩ ስለሆኑ ማለት ነው። ነብያቸውም ያው ምንድነው ቀሚስ ስር ነው ሮጦ የሚገባው፣ ቀሚስ ይወድ ስለነበር። ይሄ እንግዲህ ያው እዚህ ጋር ኦል ፕራይስ ዲዩ ቱ አላህ ምናምን ይልና እሱን እንለፈው። ዋናው ሐሳቡ ነው። it is permissible for each spouses to enjoy intimacy with the other ይላል። ምንድነው የተፈቀደ ነው በሁለቱ ባለትዳሮች መካከል በዚህ አይነት ግንኙነት ሴክስ በማድረግ ማለት ነው የተፈቀደ ነው። as long as it's within beyond of Islamic law እስልምና የሚፈቅደውን ሕግ ብቻ እንትን ይበሉ እንጂ ይጠብቁ እንጂ የተፈቀደ ነው ይላል። አሁን ይሄ ነው እንግዲህ ትምህርታቸው፣ ይሄ ነው የሚጠያየቁት፣ ይሄን ነው ፈትዋ ብለው ዌብሳይት ከፍተው ይሄው islamweb.net ሼኮቹ ቁጭ ብለው ጥያቄ ለሚጠየቀው ጥያቄ መልስ ይሰጣሉ። ጠያቂው ምንድነው? ሚስቴ ጋር ግንኙነት ሳረግ በጡቶቿ መካከል እቃዬን እንትን ብል ማለት ብረስት ሴክስ ማለት ነው። ባይዘው ይቅርታ አድርጉልኝ ብል ምንድነው? በእስልምና ኢትስ ፐርሚሲብል ፎር ኢች ስፖዝ ቱ ኢንጆይ ኢንቲሜሲ ነው የሚለው። ሁለቱም ባለትዳሮች
የትዳር ጓደኞች በዚህ ነገር ሊደሰቱ ኢንጆይ ሊሆኑ የተፈቀደ ነው የሚለው። ይሄ እርኩሰት ነው አይደለ? እናንተ ይሄን ታውቃላችሁ? እንደውም ሁላችሁም እዚህ ውስጥ ክርስቲያን ናችሁ ብዬ አስባለሁ። መቼም በጣም ነውር ነው። ይሄ ደግሞ በባልና በሚስት መካከል ያለ ነው። መጽሐፍም እንደሚለው ደግሞ እንግዲህ አንሶላው ንጹህ ነው፣ ጋብቻ ደግሞ ቅዱስ ነው ብሎ ነው የሚያስቀምጠው። እግዚአብሔር የቀደሰው ነገር ስለሆነ እሱም በቅድስና ነው የሚደረገው። እንደዚህ አደባባይ ላይ የወጡ ምንድነው ከሚስቴ ጋር እንደዚህ አይነት ግንኙነት ላያድርግ ወይ እያሉ መናገር ነውር ነው። በኢትዮጵያ ባህልም ነውር ነው። ሃይማኖት ብቻም ሳይሆን በባህልም ነውር ነው። ይሄን ነውር ተሸክመው ነው ብዙ ቦታ የሚያወቁት። ብዙ ነገር ማምጣት ይቻላል፣ ግን እኔ ያው እንዲህ አይነት ነገር ብዙ ስለማልይዝ ነው እንጂ ብዙ ነገር ማምጣት ይቻላል። እሺ፣ ስለዚህ የነብያችሁ ምግባር አይኖ የሚያሸማቀቅ ነው። የነብያችሁ ምግባር አይኖ የሚያስጠላ ነው። ለምሳሌ ይሄ የቁርአን ክፍል እንየው። እዚህ ጋር መሐመድ ተሳስቷል ወይስ አልተሳሳተም? ምን ይላል? ይሄ ተፍሲሩ ላይ ማለት ነው። አይ ቲንክ እሺ እንዲታያችሁ እርሜ የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያም በአይሻ ቀን በሌሊት ሚስታቸው ሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኛቸው ተቆጥተው ከሌሎች ሴቶች ጋር ሴቶች ቤት የማያደርጉትን እኔ ቤት ያደርጋሉ ስለናቁኝ ነው በማለት ሲያማርሩ፣ አይደለም ይህን ጉዳይ ለአይሻ አትንገሪያት፣ እሷ ከዛሬ በኋላ በእኔ ላይ እርም ናት አሏት። እሷ ሰራተኛ አይደለችም እንዲህ ሐራም ትሆናለች አለችው። ስለዚህ ሰራተኛውን ሲወስብ ወሲብ ሲያደርግ እጅ ከፍንጅ ተይዞ ማለት ነው ትሆናለች ስትላቸው፣ በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትንገሪ ብለዋት ሳለ አይሻ ነገረቻቸው። ነቢዩ ይህን ማድረጋቸው በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ሼም ይዟቸው አቶ ነቢዩ መሐመድ ከሴቶቻቸው ላይቀርቡ ከሚስቶቻቸው ላይቀርቡ ማሉና 29 ሌሊት እራቋቸው። እኔ ግን ምናልባት ስፐርሞ እንደዛ ሲዝረክረክ የነበረው በእነዚህ ወቅታት ሲሆን እንዲ አረጋይስ መጣ ደግሞ ሪፖርት እባካችሁ ተብቱ ትላለ። ወይኔ ጉዴ መሮኛል ጌታ። አንድ ሰዎች አማረውኛል። ሌሊት ራቋቸው። ከዚያም አለ ይህ አንቀጽ ይህ ሁኔታ አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ። ዋሂዲና ስዩቲ ተናግረውታል። ምን የሚለው አንቀጽ? አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪ አዛኝ ነው። አላህ ሰራተኛ እንግዲህ መሐመድ ሲማግጥ እጅ ከፍንጅ ተይዞ የመጀመሪያ አላህ ከመፍቀዱ በፊት ሲማግጥ የተያዘው ያቺ ከመሬም ቅብጥያ ጋር የተኛባት ቅጽበት ስህተት ነች ወይስ ትክክል? ምክንያቱም ወሲብ ካደረገ በኋላ ነው ይህ አንቀጽ የወረደው። ከዛ ባሪያ ተፈቀደ። ይህ ትክክል ነው ተገቢ ነው ትላላችሁ ሙስሊሞች? ይሄ በሀዲስም የመጣ ነው። በነገራችን ላይ ያው ሀዲሱ ክፈትልን ካላችሁ ይኸው ከፍትላችኋለሁ። ለእናንተ ማልሆነው ነገር የለኝም። ሀዲስ ላይም አለ። ሱነን አቢ ዳውድ 2309 ላይ ቁጭ ብሏል። ዘ ሜሴንጀር ኦፍ አላህ ሰው ወዝ አስክድ አባውት ኤማን ሁ ዲቮርስ ሺ ዋይፍ 3 ታይምስ። ኦኬ አይ ለቆይ ሀዲሱንም አመጣላችኋለሁ። ቆይ ኤችአፒል ኖት ፕሩቭ አለኝ። እንግዲህ አይ ቲንክ ጊፍት ሰስፔንድ ማድረጉ አለም ትልቁ ችግሩ። ላይ ቪዚቢሊቲ አብሮ ነው የሚዘጋው እና በደንብ እንትን በሉ፣ በደንብ ታብታብ አድርጉ። መሐመድ በነገራችን ላይ ስነግራችሁ ማለት ነው ይዞ የመጣው ትምህርት አጋንንታዊ ነው። አጋንንታዊ ነው ስንላችሁ ሴት እህቴ ባል ካለሽ በእስልምና ባልሽ ንፍጡ በአፍሽ አድርገሽ መጠሽ እየተፋሽ ማለት ነው። ባልሽ ቁስል በቁስሎ ነው። ያንን ቁስሉን በምላስሽ እየላሽ ብታጸጅለት የባልሽን አቃትሞ ወይም ይላል። እኔ ያላልኩም ማስረጃ አለኝ። እኔ በማስረጃ ነው የማወራው።
አናሳይ ቬሪፋይድ ያደረገው አውተንቲክ በአልባኒ ሰሂህ የተባለ ሐዲስ ነው የማቀርበው። ሰሂህ አልጃሚ ታውቁታላችሁ። ሰሂህ አልጃሚ ደኢፍ አልጃሚ አለ። ሰሂህ አልጃሚ ሰሂሁል አልጃሚ ከተባለ ኪታብ ሐዲስ ላይ ነው ማቀርብላችሁ። ካስፈለገም እኔ ሲናገረው ከደበራችሁ በኡስታዛችሁ ደግሞ ከፍቼ እንደ እኛንቺ ቁርጥ አድርገናል። ሙሉ ሐሳብ በሼኮቻችሁ ድምፅ አሰማችኋለሁ። በድምፅ ባልሽ ቁስሉን ብትልሺ ብለው ቃል በቃል እንዲህ የተናገረው የእሱን አቃት ወይም እናትሽ ታማ ልትሞት ነው ድረሽ፣ ሆስፒታሉ እኮ ከእናንተ ቤት እኮ ፊት ለፊት ነው። ድረሽ ብትባይ ባልሽ ጋር ልታስፈቅጂ ስልክ ብትደውይለት ሳታስፈቅጂ መውጣታችን አንቺ ባሪያ ነሽ። ባልሽ ስልክ ቢያነሳ ከቤት እንዳትወጪ እንዳትሄጂ ካለሽ አትሄጂም። ስልክ ካላነሳም መሄዳችን ለማስፈቀድ እያየሽው ይቀራል። በዛ ላይ ሄደሽ መቅበር አትችይም። ደግሞ ቀብር ላይ አስቢ። እኔ አላልኩም ነብያችሁ ነው ያለው። እውነት እንኳን ደህና መጣ ልመልስ አስገባኝ ብለኝ ነበርና እንኳን ደህና መጣሽ መልስ። ሰላም እንዴት ነህ? ደህና ነህ? አማን ነው እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። እንዴት ነህ? በምን እናውራ? እናንተ ደቂቃ ያዝልንና በነብዩ ወይስ በሴት መብት በክርስትና በእስልምና በረሱ ላይ አውራ። መሐመድ ይሰሰታል አይሳሳትም። ርዕስን ያዝና እናውራ። ዝም ብለህ አሁን ብታወራ እኮ የምታረጋለህ ምናምን ደቂቃ ስጠኝና አላረገም። እኔ ስለ ኢየሱስ ላውራ። ምንም አሁን የጠየኩህ ቶፒኩ ላይ መልስልኝ። ከዛ ትሄዳለህ። መሐመድ ይሰሰታል አይሳሳትም ብለኸኛል። እሺ ለምሳሌ መሐመድ ማለት ነው ብዙ ስላወራ አስማኛ ነኝ ማለት ነው እኮ እኔ ጥያቄ ነው የምጠይቀው። እንዴ ትመልሳለህ? ሳትሰጣለሁ። ለምሳሌ ሱናን ነብዩ ዳውድ ሲያስተምርት አንተም ስለ መሐመድ አውራ። ወሬ አይደለም ቶፒክ። ምን አንተም ማቴሪያል አለ፣ ፋይሎች አሉኝ አለ። አዎ ኢየሱስ ቡሽቲ መሆኑን እነግርሃለሁ። እኔም አንተም ጌ መሆኑን እነግርሃለሁ። ስላሴ ቡሽቲዎች እንደሆኑ እነግርሃለሁ። መንፈስ ቅዱስ ቡሽቲ ነው። ኑራይ በዚህ እና እንደዚህ ናቸው። አያችኋ ሙስሊሞች ለምን እንደዚህ እንደሚናገሩ ታውቃላችሁ? ሳምሪን ይቅርታሽ እንትን አትበሉ፣ አትናገሩ። እኔ የማደርገውን አውቃለሁ። ሙስሊሞች ለምን እንደዚህ እንደሚያደርጉ ታውቃላችሁ ወገኖቼ? ትምህርታቸው ጠቅላላ ወሲብ። አሁን ይህ ሰውዬ ቃል ሲጠቀም አይታችኋል አይደለ? የሚጠቀመው ቃል ራሱ ያስጠላል አይደለ? አይቀፍም? ይቀፈራል። ቡሽቲ አያስጠላም። ለምንድን ነው ብላችሁ ካሰባችሁ ማለት ነው ይሄ ነገር ከመሐመድ የተማሩት ነው። መሐመድ ይኸውላችሁ እነዚህን ቃላቶች ሲያወጣ ሲያስተምር፣ ይሄ እንግዲህ ነብይ ተብሎ የመደምደሚያው ነብይ የተባለ ነው። እንግዲህ ይችላል እኮ አሁን ለምሳሌ አይሻ ላይ ገቡባት ተብሎ በጨዋ አማርኛ ነው የተነገሩ አይደለ? ገቡባት ተብሎ ይሄ እንግዲህ ሌላ ሰው ነው ማለት ገቡባት ብሎ የተናገረለት ሌላ ሰው ነው፣ ጨዋ ሰው ነው ኦኬ የተናገረለት። መሐመድ ግን ሲናገር እንደዛ አይደለም፣ እንደዚህ ብሎ ነው የሚናገረው። አያችሁት? ስለዚህ ከዚህ ነብይ ይሄ ሰውዬ ምን ይማር? አትፍረዱበት። እሺ ክርስቲያኖች ጸልዩላቸው። እነዚህ ሰዎች ነብያቸው እንደዚህ ብሎ ነው ያስተማራቸው። ለምሳሌ መሐመድ ገቡባት ቢልስ ገባህባት ብሎ መጠየቅ አይችልም። መሐመድ ይችላል፣ ግን ይቅርታ ላነበው ነው በጣም ከይቅርታ ጋር አሳቀጂ በደሃትን ብሎ ጠየቀ። ስለዚህ ወገናችን አሁን የተናገረው ከዚህ የተማረው ነው። ምን ይሄ ብቻ ያው እዚህ ጋር ደግሞ ሰሃባዎቹ ደግሞ ዝቅ ስትሉ እዚህ ጋር ምን ብለው ይናገራሉ? አያችሁት? ሰሃባዎቹ እንግዲህ ይሄ ጥያቄ ማለት ስድብ ነው። ልክ አሁን ልጁ እንደተናገረው አያችሁት? ይቅርታ ላነበው ነው። እሺ ሙስሊሞች እንደ ባህላችን ነውር እንደሆነ አውቃለሁ፣ ማንበብም አልፈልግም። ግን እንደዚህ አይነት ባለጌ ጋጠ ወጥ ሙስሊሞች ሲመጡ ይነበብላቸዋል። ያላትን ቂን ጥርጥባ አለ። ስለዚህ ከሰሃባዎቹም ከነብዩም የተማረው ይህንን ነው። መሐመድ ደግሞ አጠገቡ ነበረ ቆሞ የነበረው። መሐመድ ደግሞ አንድ ነገር ሲደረግ ዝም ካለ ያ ነገር ትክክል ነው፣ የሚፈቀድ ነው በእስልምና። እሺ ይሄ ነው። ስለዚህ እንግዲህ ይሄ ወገናችን በዚህ በለመደ አፉ ቢናገር አትፍረዱበት፣ ክርስቲያኖች አትፍረዱበት። መስጊድ ውስጥ የሚማሩትን ደግሞ ላሳያችሁ። መስጊድ ውስጥ የሚማሩት ላሳያችሁ። አምላካቸው ሯጩ አምላካቸው ቄጥ ይኑረው መቀመጫ ይኑረው ጭንቅላት ይኑረው ብልት ይኑረው አያውቁም፣ ምንም አያውቁም። ግን
ትምህርታቸው ጠቅላላ ዶግማቸው እንዳለ ወሲብ ነው። ይሄ እምነት አይደለም። የፖርኖ ፊልም የፖርኖ አክተር ነው የሚያመልኩት። እንደው ሌላ ይቅርና ስብከታቸውን ላሰማችሁ ተውት። በቃ እንደው ሌላ ቆርቶ መስጊድ ውስጥ ያለው ተውት። ቅድም እንደው አሰምቻለሁ። ስብከታቸውን ብቻ ስሙት። እንግዲህ አንድ ትልቅ ሽማግሌ ቄስ እንደዚህ ብሎ ቢሰብከን፣ አባት እንደዚህ ብሎ ቢሰብከን ስብከታችን ላይ እንዴት ነው? አትደነግጡ። ማንበብ አለ መስበክ። ስሙት። አላሁ ዙል አርሽል ከሪም ዙል አርሽ ወሱሚየት ቢዛሊከ ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ ዕድሜዋ የተከዓቡ ሰልየይሃ ጡትዋ ክብ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ ወናም መዓ እርቲፋዕ ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። طيب كواعب نواحد يعنون أن ثدييهن نواحد لم يتدلين ودتاج الوردة توسنو لأنهن أبكار نالج قردوشنا بكر سلغنو عربا أترابا أي في سن واحدة. ይህን አምላካቸውን የተናገረው እሺ አላህን የተናገረው እሳቸው እያነበቡ እየተናገሩ ያሉት የአላህን ንግግር ነው። አላህ በቁርአን ውስጥ ምሳሌያዊ አድርጓል እየተናገረ ያለው። ልክኛ መኃልየ ዘሰለሞን ላይ ጠቢቡ ሰለሞን ዳሌሽ ጡትሽ ሲል በምሳሌያዊ ጡትሽ ሲል የቤተ ክርስቲያንን በእናት መስሏት የእናት ጡት ሰዎች ጠብተው እንደሚያድጉት ምግብን ከዛ እንደሚያገኙት ሁሉ ከብሉይ ኪዳንና ከአዲስ ኪዳን ቤተ ክርስቲያን እናት ነች፣ በሴት ተመስላለችና አንድ ሴት ባላት አካል እንዲገባ አድርጎ ብሉይ ኪዳን ማለት እና አዲስ ኪዳን ማለት የእናት ጡት ናቸው። የእናትን ሁለት ጡት አንዱን ጡት ቆርጣ አንዱን ጡት ብቻ እንትን አትለውም፣ ሁለቱም ትይዟል አይደለ? ልክ እንደዛው የእናት ጡት ነው ብሎ ለመግለጽ የገለጸበት መንገድ አይደለም። ኦኬ ዳሌ ሲል ሰለሞን እምነታችን ይሄ ዳሌ ማለት ሰውነታችን ወደታች ያለውን ክብደት ከላይ ያለውን ክብደት የሚሸከም ነው አይደለ? እምነታችን ቤተክርስቲያን መሰጠን እምነት የተማርነው እምነት ያ እኛን የሚሸከመን መሆኑን ለመግለጽ ያስቀመጠው ነገር ነው። ሜታፎሪክ ነው። እዚህ ጋር ግን እንደዛ አይደለም። ጡቱሽ ምንሽ እያለ አላህ ነው በቁርአን። እነዚህ ሙስሊሞች ግን በአረብኛ ይቀራሉ ሸምድደው አያውቁትም ትርጉሙን። እንቀጥል፣ ስሟቸው። በጣም ገራሚ ፖይንት አለ እዚህ ጋር። ሁሉም የአንድ ዕድሜ አንድ አይነት መልክ ያላቸው ጡታቸው ከዋዒብ የሆነ ከዋዒብ ማለት እንዳልኳችሁ እንደ ብርቱካን እንደ ቱፋሕ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው አላህ እንደዚህ ይላል። ነዓም ወላሂ። ጠይብ ይህችን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ቢሃቃ ይላል። ወከእሰን ቢሃቃ ያ አኺ ይህ ቁርአን እኮ ስንቀራው ወላሂ 50 ዓመት ዕድሜው ይህ ነገር ምንም አያውቀውም። ወከእሰን ቢሃቃ ነዓም ይኸውላችሁ 50 ዓመት ዕድሜ 50 ዓመት ቁርአን ቀርተ በቀን እየቀራው አታውቀውም። ውሃ ሰንዲሃቃ ምን ማለት ታውቃለህ? አታውቅም። አዝናለሁ። ስለዚህ ወንድማችን ይህንን የተማረው ከአላህም ከመሐመድም የተማረው ነው። እንደው ይህንን ቪዲዮ የከፈትኩላችሁ በሼኩ ይህን ነገር ብዬ ነው፣ እምነት እንዲኖራችሁ በደንብ ስሙት። እዚህ ላይ ልጅቷ እቅፍ አድርገህ እቅፍህ ላይ ስታቅፋትና ከዛ መላኢካዎቹን እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና ተፈضل ይልሃል። እጅህ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸመር መጣ። ከእሰን ማለት ኸመር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር። አላሁ አክበር። ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ። እሺ ሊጨምርላችሁ ከቁርአን ብቻ ደግመዋለሁ። ስሙት ግን እዚህ ጋር የዓለም ነገር አላመጣም ይኔ ሐታ እዚህ ላይ የነቢያችን ንግግርም አልገባም። አላሁ ዙል አርሽል ከሪም ዙል አርሽ ዐዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። ፊ ሱረት ያሲን አያችሁ፣
የአላህ ንግግር ነው። እዚህ ጋር ይሄ ልጅ ገብቶ እንደዚህ አይነት ብልግና ቃል ሲናገር አምላኩ እንድትመረቅኑ አልመረቀናችሁም ተብላችኋል። እህት ወንድሞቼ ልብ በሉ፣ ሙስሊሞች ልብ በሉ። ይሄ የተነገረው ከይቅርታ ጋር ከስር እኔ መምህራን ምናንም አሉ ሼም አለ ሼም እያዘ ነው። ግን ብዙዎች ወደ ከዚህ ጨለማ እንዲወጡ ሲል እናገራለሁ። አልመረቀናችሁ ማለት ብልታችሁ አልቆመም ወይ? ወንዶች ሴቶች እናንተ ምንም አታስፈልጉም። እስልምና ውስጥ እናንተ ምንም የላችሁም። ወንዶቹ ግን ብልታችሁ አልቆመም ማለት ነው ቃል በቃል። ይሄ ማለት ስሜት ውስጥ አልገባችሁም ወይ? አልተወሰወሳችሁም ወይ? አላማራችሁም ወይ? በጌታ ስብከት ነው ይሄ። ገነት ውስጥ ገና ለገና ስትሞት ለምታረገው ወሲብ ብልትህ አልቆመም እያሉ ነው። እንዲህ እያሉ ነው የሚሰብኩ። ይህ ልጅ ከዛ ልጅ አፍ ታዲያ የቃል ቢወጣ ይገርማችኋል ወንድሞች፣ ይገርማችሁ አይገባም። ብልትህ አልቆመም እንዴ ብለን የሰበከው መሐልዬ ላይ ሲነገር ብልትህ እንዲቆም አይደለም፣ ቤተክርስቲያን እንድታስብ ነው የተነገረ ዳለ ነጥብ የተባለው። እዚህ ላይ ግን ሲዘረዘር እንዴት አድርገህ እንደምታረጋት ደረት ላይ ለጥ አድርገህ እንዴት አድርገህ ወሲብ እንደምታረጋት አልቆመብህም ወይ እየተባልክ ነው የምትሰበከው። እግዚአብሔር ያሳያችሁ። ይሄ እምነት ስብከት ነው። ይሄ የእስልምና ዶግማ ነው። ስብከት ነው እየነገርኳቸው እየተሰበኩ ነው። ብልታችሁ አልቆመም ምን አልመረቀናችሁም ማለት ልብ በሉ። ብልት አልቆመም ምን ነው ስሙት። አላሁ አክበር። ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ። እሺ ልጨምርላችሁ ከቁርአን ብቻ አያችሁ፣ ከቁርአን ብቻ ብልት የሚያቆም ንግግር ነው አላህ የሚናገረው። መንፈስን የሚያቆማል ብልት እንዲቆምበት። ይሄ ፖርኖ ስታር ነው እና በጣም ብዙ ነገር አለ። ለምንናገረው ነገር እጅግ በጣም ይቅርታ እንጠይቃለን ሁላችንም አድማጮቻችንን። ነገር ግን ይህ የኛ ንግግር አይደለም፣ የኛ ማንነት፣ የኛ ስብዕና አይደለም። እኛ የቤተ ክርስቲያን ልጆች ነን። ሰዎች ግን ያውቁት ዘንድ ግዴታ መነገር ስላለበት ብቻ ነው። ቢኒ እየቀጠል ይታያል። ጨልሟል እንዴ? መብራት ነብራ። ቆይ ይታያል እኮ ቢኒ አተብራ ይታያል። ከታየሽ ኦኬ። ፈትዋ ላሳያችሁ። መቼም ሙስሊሞች አሁንም እኚህ ሰውዬ ፈትዋ ነው እየሰጡ ያሉት። ፈትዋ ላሳያችሁ። በጣም የሚገርሙ ናቸው። ጥያቄው እንደዚህ ይላል። አይ አም ኤ ኒውሊ ሜሪድ ያንግ ማን አለ። አዲስ ሙሽራ ነኝ አለ። ያንግ ማን ኦፍ 25 ዓመቴ ነው አለ። ማይ ዋይፍ ኤንድ አይ ላቭ ኢች አዘር ቬሪ ማች አለ። እኔና ሚስቴ እንዋደዳለን በጣም አለ። ዌን አፍተር አይ ካን ሃቭ ኢንተርኮርስ ዊዝ ማይ ዋይፍ ፕሊዝ ሄልፕ ሚ ኢን ዚስ ማተር። ጸሎት ማለት ጾም ሲያልቅ በሚስቴ ላፍጥር ወይ ያለ ነው። ባይዘው ልክ ጾም ሲፈታ ሰው ወደ እህል ሄዳል፣ እሱ በሚስቱ ሊያፈጥር ማለት ነው። በሚስቴ ማፍጠር እችላለሁ ወይ ብሎ ይጠይቃቸዋል። እስልምና አሁን የመጣው ልጅ በቃ የዚህ ውጤት ስለሆነ ምንም ማድረግ አልችልም። እንደዚህ ይላል። ያ ከላይ ያለው ይሄ እንግዲህ አላህ ምናምን እሱን ምስጋና ነው። እንዝለለው። እንደዚህ ይላል። አፍተር ሰንሴት ኢን ረመዳን ይላል። ፀሐይ ከገባ በኋላ በረመዳን ሙስሊም አላውድ ቱ ብሬክ ዜር ፋስቲንግ ባይ ድሪንኪንግ አለ። ሙስሊሞች ጾማቸውን በመጠጣት በመብላት ኢቲንግ ኦር ሃቪንግ ሴክሹዋል ኢንተርኮርስ ዊዝ ኢንፋክት ዘ አር አላውድ ቱ ዱ ኦል ሎፉል ማተርስ ይላል ዛት። ስለዚህ አንድ ወንድ ጾሞ በሚስቱ ብልት ጾም ይፈታል። ይሄ እስልምና የሚያስተምረው ማስተምሩ ነው። አሁን እኚህ ማናቸው ነበሩ ሰውየው ሼህ ኢብራሂም የሚያስተምሩት ከዚህ እያመጡ ነው። ባይዘዌ ከዚህ እያመጡ ነው። ያው ቁርአን ላይ ያለ ነው። አንድ ባል ጾሞ ሚስቱን አልጋ ላይ ይዞ ነው የሚሮጠው። ምን ሊያደርግ? ሊያፈጥር እኮ ነው እንዴ! ሰው ጾሞ አፉ ላይ ምግብ ያደርጋል፣ እግዚአብሔርን ያመሰግናል። የሙስሊም ወንድ ጾሞ ተሯሩጦ አላሁ አክበር ሲል ምግብ አፋቸው እስክት ያደርጉ የለ አላሁ አክበር ሲል ማለት ነው። ልክ አላሁ አክበር ሲል ብልት መክተት ትችላለህ እኮ ብሎ ይሰጡ ናቸው። እኔ ጠየም እያደረኩት ነው። ተው አንተ ቆይ፣ በጣም ግልጽ ሆኖ የሚነገርበት ጊዜ አለ። ቆይ ለማንኛውም ተመልከቱ።
እንደዚህ ነው የሚጠይቁት። አያሳዝኑ ሙስሊሞች? ሴቶች ስለተባለ ቅድም እስቲ ዴቭ እንትን ሲል ነበር አይደለ? የሴቶችን እናሳያችሁ። ሱረቱ አልበቀራ ላይ ያለው ክፍል ሴቶቻችሁ ለእናንተ እርሾች ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ የሚለውን የዚህን አስባብ ንዙል እንንገራችሁ። የዚህ አስባብ ንዙል ማለት ነው ያው ብዙ ጊዜ ብለነዋል። መቼም አዲስ አይሆንባችሁም፣ ይቅርታ። ግን አንድ አዳዲስ ሰዎች ከመጡ ይስሙ፣ ወይ ሙስሊሞችም ከመጡ ይስሙ። ይሄ የወረደበት ምክንያት ማለት ነው ሴቶች ለእናንተ እርሾች ናቸው፣ እርሾቻችሁን በፈለጋችሁ ድረሱ የሚለው የወረደበት ምክንያት እንዲህ ይላል። ኦኬ the people of the book ጂዊሾች ማለት ነው used to have intercourse with their women on one side አሎን ይላል። የመጽሐፉ ሰዎች ከሚስቶቻቸው ጋር ግንኙነት በሚያደርጉበት ጊዜ በአንድ ሳይድ ብቻ ነው የሚያደርጉት። ይህቺ ጭማሪ ናት። በጀርባ በኩል ምናምን ጭማሪ አይሁዶች እንደዚህ ባህልም የላቸው። ሌባ መሐመድ ወይም ተርጓሚዎቹ የጨመሩት ነው። ብቻ በአንድ ሳይድ ያደርጋሉ። ኖርማልም ሊሆን ይችላል። እግዚአብሔር የሰጣቸው ሕግ ስላለ በዛ ያደርጋሉ። this was the most concealing position for ይሄ ትክክለኛ የሚረገዝበት ሞስት ለማርገዝ ምቹ ነው ብለው የሚያስቡት በዚህ መንገድ ነው ብለው ያስባሉ ሴቶቻቸው ማለት። this clan of ansar adopted this practice from them አንድ ደግሞ ከአንሳር የነበረች ሴት ይሄን የአይሁዶችን ምንድነው ድርጊት ከነሱ አዳፕት አድርጋ ነበር ወይ ወስዳ ነበር ማለት ነው። but this tribe of the Quraysh used to uncover their women completely ግን ቁረይሽ የሚባሉት ግን ምንድነው የሚያደርጉት? ሚስቶቻቸውን completely እንትን አድርገው ራቁታቸውን አድርገው ነው ግንኙነት የሚያደርጋቸው and seeking pleasure with them from in front and behind and lying them on the back አስተኝተው አቁመው ከፊት ለፊት ከኋላ ምናምን ፖዚሽን እያገለባበጡ እንደዚህ ነው የሚያደርጉት። የማን የመሐመድ ዘመዶች ቁረይሽ የሚባሉት ባይዘው የመሐመድ እንደዚህ ነበር እናቱን የሚያደርጋት ማለት ነው። ኦኬ የመሐመድ አባት እናቱ እንደዛ ነበር የሚያደርጋት። ምክንያቱም ይሄው የቁረይሾች ባህል ነው። ምን ያደርጋሉ? ኔክድ ያደርጓቸዋል፣ ራቁታቸውን ያደርጋሉ። ከዛ በኋላ ሴቶቻቸውን እንደፈለጉ ይደሰቱባቸዋል። ሲደሰቱ ምን አለ ከፊት ለፊት ከኋላ አስተኝተው ከጀርባ ምን ይቀራቸዋል? መምህራን ስላሉ ግን በጣም እናዝናለን። በጣም ይቅርታ ይሄን ነገር በመናገራችን። ወይን ሙሃጅሪን ኢሚግራንት ማለት ነው። ሙሃጅሪን የሚባለው ኢሚግራንት ኬም ቱ ሜዲና ኤንድ ማን ሜሪድ ውመን ኦፍ ዘ አንሳር ከአንሳር ሴት ይሄ መዲና ላይ የመጣው ሙሃጅሪን የሚባሉት ወይ ኢሚግራንት ከአንሳር አንድ ሴትን አገበለ። ሂ ቢጋን ዱ the same kind of action with her እሷ ላይ ያንኑ ነው የሚያውቀው ራቁት አድርጎ ከፊት ከኋላ ከምናምን ማድረግ ማሰቃየት ጀመረ ሚስቱን ማለት ነው። ይሄ ዱርዬ ወንድ ማለት ነው። ኦኬ but she disliked it ግን እሷ አልወደደችም አልፈለገችም። and said to him እንደዚህ አለችው we are approach on one side እኛ በአንድ በኩል ነው የምናደርገው do not it do it so እንደዚህ ከፈለክ አድርግ otherwise keep away from me አለበዛ ከኔ ተለይ ወይም ከኔ ራቅ። እንዲህ ጭምልቅና እኛነቅ እነሱ ፓጋን ስለሆኑ ቆረሾች ፓጋን ስለሆኑ ጣዖት አምላኪ ስለሆኑ ህግም የላቸውም፣ ህግም አልተሰጣቸውም። ዝም ብለው እንደ እንስሳ ነው የሚገናኙት፣ ዝም ብለው ሲንዘላዘሉ የሚሉት ማለት ነው። መሐመድ ደግሞ ከዚህ ማህበረሰብ ነው የተገኘው። በቃ ይሄን አክሽን ስለሚያውቀው በቤተሰቡም በዘመዱም ስለሚያውቀው ከዛ ምን እንዳለ ስሙ። ከዛ በኋላ ምን ይላል? this matter of their spread widely ይሄ ነገር በጣም ተስፋፋ በብዛት ማለት and reached the messenger of Allah ከዛ ወደ መሐመድ ደረሰ። ምኑ ጉዳዩ ማለት ነው። ምን የሚለው የአንሳር ሴትና የቁረይሽ ወንድ ተጋብተው እንደፈለገ ሊያረጋት ሲል ራቁቷን አድርጎ እንደፈለገ ሊያረጋት ሲል ሴትዮዋ ከለከለችው። ይሄ ስርዓት አይደለም፣ ነውር ነው። በስርዓትና በህግ ነው መደረግ ያለበት ስትለው ይሄ ወሬ ተሰማና ወሬም ያወራሉ ደግሞ ሐሜተኞች ናቸው። ለመሐመድ ደረሰ። ከዛ በኋላ መሐመድ አይደለም የተናገረው፣ አላህ አወረደ። ምን ብሎ ለቆሬሽ ሴት ለቆሬሽ ወንድ ደግፎ ሴቷን ተቃውሞ ማለት ነው። ሶ አላህ ዘ ኤግዛልትድ ሴንት ዳውን ዘ ቁርአኒክ ቨርስ አለ። ከዛ አላህ የቁርአኑን ክፍል አወረደ። ዩር ዋይፍ አር ኤ ቲልት ፎር ዩ ሚስቶቻችሁ ለእናንተ እርሾች ናቸው። ሶ ካም ቱ ዩር ቲልት ሃውኤቨር ዩ ዊል ወደ ሚስቶቻችሁ በፈለጋችሁት ሁኔታ ሰው ቅረቡ አይልና አላህን የሚናገረው ፍሮም ኢንፍሮንት ከፊት ለፊት
ፍሮም ቢሃይንድ ከኋላ፣ ላይንግ ኦን ዘ ባክ አስተኝታችሁ ከጀርባ። በት ዚስ ቨርስ ሜንት ይልና ዘ ፕሌስ ኦፍ ዘ ዴሊቨሪ ኦፍ ኤ ቻይልድ ይላል። አይ ይሄው ብልግናው ይሄ ቃል ወደ አማርኛ እንትን ቢል አዲሳቸው ላይ ነው ያለው። ስለዚህ ሴቶች፣ አንቺ ሴት የሙስሊም ሴት ይሄ ነሽ። እርሻ ስትባይ ዘር የምታፈሪ ስለሆነ ዘር ስለምትይዥ አይደለም። ባልሽ እንደፈለገ ስለሚያገላብጥሽ፣ እንደፈለገ አድርጎ ስለሚያርስሽ ከፊት ከኋላ ከጀርባ አስተኝቶ አቁሞ ምናምን በአፍሽም ባለው ጆሮ በሁሉ ቀዳዳሽን በጠቅላላ እያደረገ እንደ እርሻ እንዲጠቀምሽ ተፈቅዶለታል ማለት ነው። እና እንደዚህ ናቸው የሙስሊም ሴቶች። ለማንኛውም ቃል እየቀጥል ያ ቢኒዬ እናመሰግናለን። እኔ ደግሞ እስኪ አንዲት ነገር ላሳያችሁ። እነዚህ ሰዎች ማለት መሐመድ ቀንዝርና ይቅርታ አድርጉልኝ፣ በጣም ከይቅርታ ጋር ለቃላቱ ለምኑ ሙስሊም ወንድሞቼ መምህራኖችም ትንሽ ያው እስልምና እንትን ስለሆነ ነው። ሁላችሁንም በጣም ይቅርታ እጠይቃለሁ። ከሰው ጋር ጨርሰው ከአጋንንት ጋር ግንኙነት ያደርጋሉ። ሙስሊሞች እንግዲህ መሐመድ ከሰው ጋር ምናምን ጨርሱ ከአጋንንት ጋር ከጂኒ ጋር ሲጀመር ጂኒ ነው አላህ ልጅንም ሚስትንም አልያዘም ብሎ የነገራቸው። ያንን ይዞ ነው የክርስቶስን የእግዚአብሔር ልጅነት የሚቃወሙት። ይህ አጋንንት ከዛ ምን ያደርጋቸዋል? ወሲብ ያደርገናል ብለው ያምናሉ። እኔ አላልኩ። ያው ተፍሲሩ ላይ ቁርአኑ ላይ ሲያስቀምጥ ይሄ ስሙት። አንድ ሰው ለኢብኑ አባስ ባለቤቴ ነቃች፣ ከእንቅልፍ ተነሳች ማለት ነው። ስትነቃ ብልቷ ውስጥ እንደ እሳት ነበልባል ያቃጠላት ነበር አለው። እንግዲህ ጂኒ የተፈጠረው አጋንንት ከእሳት ስለሆነ ማህፀኗ እንደ እሳት ይነድ ጀመረ እና ያንን ነገረው ለኢብን አባስ። ኢብን አባስ ማለት ደግሞ በጣም 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 ታላቅ ሰው ነው። ታላቅ ሰው ነው በጣም ኢብን አባስ ማለት በጣም መሐመድ ሽንት ቤት ውስጥ ገብቶ ሲጸዳዳ እንካ ውሃ ብሎ ይዞለት የሄደው ሰው ያጎቱ ልጅ። መሐመድ ደግሞ ውሃ አልፈልግም ድንጋይ አምጣልኝ ያለው። ከዛ የዛ ሰዓት ላይ መሐመድ ዱዓ አረገለት፣ ለመነለት አላህን። ነቢዩ ደግሞ የለመነው ነገር ጠባይል ምን ቁርአንን እንዲረዳ እንዲተነትን። ስለዚህ ይህንን ተፍሲር እየሰጠ ያለው ያለ መሐመድ ሽንት ቤት ውሃ ይዞለት ሲሄድ መሐመድ ደግሞ አልፈልግም ድንጋይ አምጣ ያለው ያጎቱ ልጅ ኢብን አባስ ይባላል። ኢብን አባስ ቁርአን የሚፈታ ብቸኛ ሰው ነው በእስልምና። መሐመድ ዱዓ ያረገለት። ስለዚህ ኢብን አባስ ምን አለው? እርሱም አለ ኢብን አባስ ማለት ነው ይህ ከጂኒ የግብረ ስጋ ግንኙነት የመጣ ነው ሲል መለሰለት። ማዕፀኗ እንደ እሳት የለበለበው ጂኒ ወሲብ እያደረጋት እንደሆነ መለሰለት። ይቀጥልና ደግሞ በሌላ አንድ ሰው ለኢብን አባስ ይሄኛው ይሄኛው የታችኛው ትርጉም ነው። ከሊንኩ ላይ ልክፈትላችሁና እንዴት ደግሞ ጂኒ ተጠምጥሞ ወሲብ እንደሚያደርጋቸው ላሳያችሁ። እንዴት ተጠምጥሞ ብልቱን ጠምጥሞ ሙስሊሞችን ወሲብ እንደሚያደርጋቸው እዚሁ ፈትዋ ነው። በነገራችን ላይ ይሄ ፈትዋ በነገራችን ላይ እነሱም ራሱ የሚያገኙት የእስልምና እንትኖች አረዳዶች ምንድን ነው የሚለው ይሰጥበታል በብዛት ማለት ነው። በብዛት ማለት ዘኦል በቃ ያላቸው ይሄ ነው። ሙስሊሞች ሁሉ ነገራቸው እዚህ ላይ ነው የሚቀመጠው። ኦራይት ሱራ 64 ሲፈስር ነው። አንዴ እንዴ እንቺ ይቅርታ አድርጉልኝ። ምን ልክፈትልህ? ከፈለክ ልክፈትልህ። አይ ከፈተልኝ። አሁን በቃ እንትኑን ላሳያቸው ነው። የእንትና የጂኒውን ወሲብ የሚያደርግበትን ነው። ምን ብዬ ሰርች ላድርግበት? ቀላላ ፖሊን ፎርቢድን አቢዳላ ቻይልድ ዋዝ ናሬትድ ፍሮም አባዛት ፍሪ ማጀንድ ይኸውና እዚች ጋር ነው። ረጅም ስለሆነ ነው በጣም ከላይ ጀምሬ ነው እንትን ያልኩትና ከሊንኩ ከዋና ስለከፈትኩላችሁ ስክሪንሻት አድርገን የምናቀርብላችሁ ለዛ ነው። በነገራችን ላይ ማለት ከፍተህ እንዲያነበብ ቦታውን ማግኘት ስላለብህ ማለት ነው።
it was narrated from ጃፈር ቢን ሙሐመድ the ሰይጣን sit on the main penis ይላል። ሰይጣን የወንዱ ብልት ላይ ይጠመጠማል ወይ ደግሞ ይቀመጥና ማለት ነው። and if he in the doesn't say he has the name of God ቢስሚላህ በአላህ ስም ካላለ ማለት ነው። ሰውየው ቢስሚላህ ሚስቱን ወሲብ ሲያደርጋት ቢስሚላህ ብሎ ካላለ በአላህ ስም ካላለ ሰይጣን የወንዱ ብልት ላይ ይጠመጠምና intercourse with his wife and ejaculate into her vagina as man does. Jesus Christ እና አላልኩም ሙስሊሞች ባላነበው ደስ ይለኝ ነበረ፣ ግን ምንም ማድረግ አልችልም። ሰይጣን በወንዱ ብልት ላይ ተጠምጥሞ ቢስሚላህ ካላለ ሴትዮዋን ወሲብ ያረጋታል። ከዛስ ወንድ ኢጃኩሌት እንደሚያደርገው የዘር ፈሳሽ እንደሚያፈሰው እሱም የዘር ፈሳሽ ያፈስባታል። ሙስሊሞችዬ እናንተ የጂኒ ልጅ ናችሁ ወይስ የሰው? እናትና አባታችሁ ቢስሚላህ ብለው ነው ወሲብ ያደረጉት ወይስ አይሉ? በምን አወቃችሁስ? ይበሉ አይበሉ? ረስተውት ቢሆንስ? እባካችሁን እስኪ አስረዱኝ። እኛ ቤት እንደናንተ የምንጨቁን የምንገፋ ቤት አይደለም። ገብታችሁ በስነ ስርዓት መልስ የምትሰጡ ከሆነ ፍሪ ነው። የቅድሙ ኡስታዛችሁንም ከሆነ ማንኛውንም ኡስታዝ ሼካችሁንም ሀጅ መሐመድ ቱፋንም ከፈለጋችሁ አምጡት። በራችን ክፍት ነው። በራችን ክፍት ነው። ማንም መልስ አለኝ የሚል እኛ ዘግተን በራችንን እንደዚህ እስልምናን ክርስትናንም የሚያውቁ ሰዎች ሲመጡብን ምንፈረጥጥ ልጆች አይደለም። እኛ ዋሽታችኋል ብለናችሁ ማለት ነው ይሄን አንብብልኝና አንተ ደፍረህ ይሄን ካነበብክልኝ እኔ ንጽጽር አቆማለሁ ቢለኝ ውሸታምን ሰው አጋልጧለሁ ውሸታም ነው ብዬ ካላልኩ አንብብልኝና ብለነውላ እምቢ ቢሉ ኡስታዞች ናቸው ያሉት። ለምን? እውነት ስለሌላቸው። እኛ እውነተኛ ስለሆንን እኔ ፊት ቆሞ ውሸታምን አይለኝም። ማስረጃ ያለኝ እኔ ስለማቀ ሁሉም ያውቃል። እኛ ፊት ቆሞ ማንም ይሄንን አያደርግም። ለዛ ነው ይህንን ስናነብላችሁ በድፍረትና ትክክለኛ ማስረጃ አምጥተን ነው። እናንተም ቼክ ማድረግ ትችላላችሁ። ይህንን ማን የተናገረው ይላችሁ የሳውዲ አረቢያ ዌብሳይት ተፍሲሮች የሚቀመጡበት በአረብኛ የተደበቀበት ይሁ ወደ አማርኛ እንደዚህ እኮ ተርጉመ የምናመጣላችሁ እኛ በቻችፒቲ ምናምን ተርጉመ የምናመጣላችሁ ይሄ የእነሱ ስራ ነበር። እኛ መጽሐፎቻችንን ተርጉመን አይደለ እንዲያመጣ ነው። ከአረብኛ ገድሎቻችን ሁሉ ከአረብኛ ከምናምን ትክክለኛውቱ ገድሎች ሁሉንም ምንም ቋንቋ የተተረጎመ በአማርኛ በሚገባን ቋንቋ ቤተክርስቲያኖች ተርጉማ ነው የምታስቀምጥልን ለእኛ ስለሆነ። ለእናንተ ግን የሚያስፈልጋችሁ እውን ኢየሱስ የባህሪ አምላክ ነውነ፣ ኢሳ እንደዚህ ነውነ፣ ኢየሱስ እንደዚህ ከሆነ ብቻ 40 ሺህ መጽሐፍ በአማርኛ ጽፈውላችኋል። ግን ጂኒ ግብረ ስጋ ግንኙነት አድርጎሽ ስፐርሙን ይረጭብሻል የሚለውን ግን አይተረጉሙላችሁ። ምክንያቱም በማግስቱ እስልምና ለቃችሁ ትወጣላችሁ። ስለዚህ እኛ ደግሞ ምን አመጣን? ወደዳችሁም ጠላችሁም እናንተ በአረብኛ የደበቃችሁትን ለዚህ ህዝብ ገልጠን በአማርኛ እንደዚህ እናስነብበዋለን። ተርጉመ ነው በኤአይ ተርጉመ ነው እንዲህ እናስነብባቸዋለን። እንግሊዘኛው እንዲያነበብን እናስተምራለን። እኛ እዚህ ጋር እንግሊዘኛውን አንበበ መተርጎም አላቃተንም። እኛ እንደ መሐመድ መሀይብ አይደለንም። ነገር ግን ህዝቡ በአይኑ እንዲያይ ስለምንፈልግ ነው። ትርጉሙ ህዝቡ ቼክ እንዲያደርግ ስለምንፈልግ ነው። ቼክ እንድታደርጉ ስለምንፈልግ ነው ይህንን ምናምን የምናሳያችሁ። ይሄ እንግዲህ በእስልምና በግልጽ የተቀመጠ አስተምህሮት ነው። ሙስሊሞች ምን ትላላችሁ? በዚህ ላይ ምን አሳባላችሁ? ቢኒ ያነሳው ላይ ደግሞ ልጨምራላችሁ። ይቅርታ ይሄ ሳነብላችሁ በተለይ ይህንን ሳነብላችሁ አዝናለሁ። ኢብኑ ጀሪር ከአድ ደራዊድ እንደዘገበው እርሱም አለ ለዘይድ ቢን አስላም ሙሐመድ ቢን ሙንከዲር አለ ከሴቶች ጋር በምን በኩል ቢለው በቂጥ ይልና ይላል። በቂጥ ጠጠጠ ክልክል ነው ከልክለዋል። ማን የከለከለው? እዚች ጋር ያለው ጀሪር ከደራዋድ አለ እንደዘገበው ጀሪር ከደራዋድ እንደዘገበው እርሱም አለ ጀሪር ከደራዋድ እንደዘገበው ይሄ ጀሪር የሚባለው ሰውዬ ማለት እንደዘገበው እሱ ከልክለዋል አለ። በቂጥ ወሲብ ማድረግ በፊንጢጣ በኩል ተብሎ ተነገረው ለዚህ ሰውዬ። ዘይድም አለ እኔ አለ በሙሐመድ ላይ መሰክራለሁ
ወላሂ መሐመድ ይሙት ብሎ መሰክራለሁ አለ። ምክንያቱም አለ እርሱ አለ ራሱ እንደሚያደርግ ነግሮኛል። ጀሪር በቂጦ ሲቢያ እንደሚያደርግ ነግሮኛል። ይሄኛው ሰውዬ ዋሽቷል ነግሮኛል። ኢብን ጀሪር ከኢብን አባስ ሙለይካ እንደዘገበው አለ ኢብን ጀሪር ከኢብን አባስ ነው የዘገበው። ኢብን አባስ ማን ነው ብያቸዋለሁ፣ ነግራቸዋለሁ። ከኢብን አባስ እንደዘገበው እንዲህ አለ ይሄ ሰውዬ ማለት ነው። ትናንት ማታ አለ ይሄ ጀሪር የተባለው ሰውዬ ከአንዲት ባሪያ ጋር ግብረ ስጋ ግንኙነት አድርጌ ነበረ። በምኗ በመቀመጫዋ ማለት ነው፣ ካካ በሚወጣበት ሰገራ በሚወጣበት። ነገር ግን እምቢ አልገባም አለኝ አለ። ከባሪያውን ሲያረጋት እምቢ አልገባ አለው። ስለዚህ አለ እኔ ዘይት ተጠቀምኩኝ። በኢየሱስ ስም ዘይት እንግዲህ ቻው ቻው ዘይት ሊወደድ ያዘውና ችግር የለም እንትን እንለዋለን። እንደ አይ ቆይ ቢኒ አታስቁመኝ። ቆይ ዛሬ ትስላለ ትንሽ አፍልተው ነበረና መምህራን ነበሩ እኮ እሺ አይደለም። አይ ይወቁት። እኔ ከራሴ አይደለም እንትን አትበለኝ። እኔን አታስጠቁረኝ። እኔ መጽሐፍ ነው ያነበብኩት። አይ እነሱ ባለጉ ብለን እኛን ባልግማ እኔ መጽሐፋቸውን ማንበብ መባለግ አይደለም። ሰዎች እንዲወጡ ነው እንዲያጠሩ እንፈልጋለን። ቶቢኒ ያጣሩ ግን ይህንን የውላችሁ የቁርአናችሁ ተፍሲር ላይ ሱራ 223 አሁን ቢኒ ያነበበውን ክፍል ሲፈቱት ነው። ስለዚህ እኔ በግሌ ከዚህ በኋላ ምንም ሼም የለኝም። ሁሉንም ነገር እየከፈትኩ ነው ማሳያችሁ። ለምን እንደማሳያችሁ ታውቃላችሁ? ማለት ኦቨር ሄደዋል። ኦቨር ነው የሄዱት ማለት እኛ ለስነ ልቦና ለሞራል የማይጠቅም ነገር ነው ብለን ብዙ ዝም ያልናቸው ነገሮች አሉ። እነዚህ ነገሮች እናነባቸዋለን ከዚህ በኋላ። እሺ ቀጥል። እሺ ቢኒ የምትቀጥሉ ሀሳብ ካለ ክፈተው እስኪ አንተ እዛው ክፈተው። እኔ ስልኬን ቻርጅ ላይ ያደረኩት ሳሂህ ቡኻሪ ሳሂህ ሙስሊም 1440 ያው እስልምና አስተምሮ በጠቅላላ ከወገብ በታች መሆኑን ለማሳየት ብቻ ነው፣ ሌላ አይደለም። ብዙ የሚደንቅ አይደለም። ሳሂህ ሙስሊም 1440። በጣም ይቅርታ ዴቭ፣ ደህና አደራችሁ? እግዚአብሔር ይመስገን። ይቅርታ አንድ ሀሳብ እንትን ብዬ ለወርድ ፈልጌ ነው። ዴቭ አለኛው አለው ማታ እፎይን ማግኘት ፈልጌ አልተመቸውም መሰለኝ። በዚህ ጉዳይ ላይ እንደኛ ቤተክርስቲያን መምህራንን ማሰልጠን ፈልገን ነበርና እንዴት ማግኘት እንደምንችል ብትረዳኝ ብዬ ቴክስት አድርጌልሃለሁ። ኦኬ እሺ አየዋለሁኝ። እሺ ይቅርታ ብዙ ስለሚበዛ ቴክስት አትቀየሙኝ። እሺ ማለት አላይም ሰዓትም እንደወጣው ወይ እንትን ይቅርታ ብቻ። ለማንኛውም በውስጥ ነው ሜሴጅ ያደረኩትና እሺ ይኸውና የምትረዳኝ መንገድ ካለ እሺ ችግር የለም። አሁን ያላችሁት ነገር ካልተጋገዝንበት ትንሽ ከባድ ነው። ያ ትክክል። እሺ ድንቅ ሀሳብ ነው። እሺ እና እንትን እመልሳለሁ። መልካም፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያጽናችሁ። አሚን። እሺ ቢኒ ሚሽካት አይሻልም? አይ ሳሂህ ሙስሊም 1440 አዝልን ነው የፈለግከው? ኦኬ ሚሽካት የተሻለ ነው። እሺ ችግር የለውም። ያ የፈለግከውን ክፈተው። ሳሂህ ሙስሊምም ከፈለግ ሚሽካትም ክፈተው። ቁርአን መውረዱንም ምናምን። እሺ ኦኬ እንቀጥላለን። ሚሽካትን ይሄንን እንትን እንበለና እሺ እንትን ይኩልት ስለሆነ ያው እሺ ሲን ከፍቼ ይላል እዚህ ላይም ስላለ በርግጥ የሰራነው ፋይል ስላለ እዚህ ላይ ስላለ ብዬ ነው። እንትን ኔትወርኩት ስለሆነ እዛ ከምገባ ብዬ ነው። ታየሽ ወይ ዙም አድርጎ በጣም ቅጭጭ ያለ ነው ወይ ኮምፒውተር ላይ ስለሆነ። እሺ ኦኬ ዊዝ ቱ ፕራክቲስ አዘል ነው የሚለው። አዎ እሺ ዋይል እሺ ዲዩሪንግ ዘ ላይፍ ታይም መሰለኝ ኦፍ ዘ ላይፍ ታይም ኦፍ the messenger of Allah. Ash. This news of practice reached. This news of this practice
ማለት አዝል እዚህ ጋር ተርጉምላቸው። አዝል ማለት አዝል የዘብ ማለት ፈሳሽ ምን መሰላችሁ? ሴጋ ማለት ነው። ይቅርታ አድርጉልኝ በጣም እኔም እንደዛ ማድረግ የተፈቀደ ነው የሚለው በእስልምና በሐላል መሐመድ የፈቀደ ነው። we used to practice አዝል ነው የሚለው while the Quran was revealed ኤን ብትከፍተው እንደዛ ይላል። by the way ቁርአን በሚወርድበት ሰዓት ላይ ይሄን እናደርግ ነበር ይላል። during the day when the prophet was alive መሐመድ በህይወት በነበረበት ሰዓት ላይ ሴጋን መታ ነበር። እነማን ናቸው የሚሉት? ጃቢር ነው እንደዛ ብሎ የሚናገረው። ጃቢር ሳባ ነው። ጃቢር ምን ብሎ ይናገራል? መሐመድ በህይወት በነበረበት ሰዓት ላይ ሴጋን እናደርግ ነበር መሐመድ ፈቅዶላቸው ማለት ነው። ዜናው ደረሰ፣ መሐመድ ጋር ደረሰ አለ። ከዛ ኤንድ አለ he did not forbid us አልከለከለንም። በደንብ ምቱ። ሴጋ ምንድን ነው? ሳሙናሽ አንቺ ስትይ ዘረተ ሴጋ ምንድን ነው መስፋለች? ይሄ እምነት ያ እንግዲህ ብዙ መተርጎም አስፈላጊ አይደለም፣ ግን እስልምና ላይ ያለውን ሀሳብና አስተምሮ እንድታውቁ ብቻ ነው። የኛ ልጆች በተለይ አሁን ላይ ብዙ ሰዎች ነክተዋል፣ ብዙ ሰዎች ያውቃሉ። ግን የማያውቁ ሙስሊሞች ካሉ ወይም ወንዶችም ካላችሁ ሙስሊሞች ወንዶች ይሄ የተፈቀደ ነው በእስልምና። ሴጋ የተፈቀደ ነው። ሳሙናን ይዘህ ወደ ሽንት ቤት፣ አንቺም ኮከምበር ብሽን ይዘሽ ወደምትሄጅበት፣ ይሄ ነው አስተምሮታችሁ። ያ ይሄ መጽሐፍ ቢተረጎምና ተተርጎሙላችሁ አሁን ለምሳሌ ለዚህ እኮ ነው 40 ሺህ መጽሐፍ እውን ኢየሱስ አምላክ ነው እውን እያሉ በየቀኑ የሚያሳትሙት፣ የመጽሐፍ ቅዱስ መበረዝ እያሉ በየቀኑ የሚያሳትሙት። ምክንያቱም ሴጋ እንድንመት በመሐመድ ይላችሁ ልብ በሉ we used to practice azl during the lifetime of Allah's messenger በመሐመድ በህይወት እያለ በዛ ዘመን ሴጋን መታ ነበረ። ይሄ ዜና ደግሞ ማን ነው? ይሄ ፕራክቲሳችን መሐመድ ጋር መሐመድ ጆሮ ላይ ደረሰ። ከዛ መሐመድም አልተቃወም አልከለከለንም። መሐመድ ያልከለከለው ነገር ደግሞ ሐላል ነው በእስልምና። ስለዚህ አባቴ ለጥጥ ይህንን ቢጽፍልህ እስልምና ውስጥ ትቀመጣለህ። በአማርኛ ትርጉሙ ቢያመጡልህ ዱቄትን አውኩተህ ሊጥል ለጥጥ ብለዋል ዮኒ ማኛ። ባይዘዌ አንድ ነገር ልናገርና በቃ እኔ ልውረድ እናንተ ቀጥሉ። ማለት እንትን ለሚሉ ይሄ ጎግል ሲሉ ለነበሩት ሙስሊሞች እንደዛ ብላችሁ የምታስቡ እንደዛ ብለው ጭንቅላታችሁን ለመሸወድ የሚሞክሯችሁን እንግዲህ በምንድን ነው በመጅሊሱ የተሸለመ በመጅሊሱ እውቅና ያለው ኡስታዝ ፊቱ ላይ ተከፍቶ ነበር አይደለ? ጎግል አላለም። የውሸት ነው ከጎግል የመጣ ነው ተሳስቷል ምናምን አላለም። ተቀብሎ መልስ ሲሰጥ ነበር። እንዴት እንደሚሸውዷችሁ አያችሁ ሙስሊሞች። ጎግል ምናምን እያሉ ይሸውዷችኋል። ቁጥሩን ከኛ ወስደው በኋላ ደግሞ ማብራሪያ ይሰጡበታል። ስለዚህ አትሸወዱ። ጎግል የሚባል ነገር የለም። ጎግል ኢንጂል ሰርች ነው። ምንድነው? ሰርች ኢንጂን ነው። ይቅርታ ሰርች ኢንጂን። ማንኛውንም ነገር ሰርች አድርጋችሁ ታመጣላችሁ። ዌብሳይትም ያገናኛል። ለምሳሌ ኢስላም ዌብን ያመጣላችኋል። ምንድነው የእስልምናዊ የሆኑ ዌብሳይቶች ራሳቸው ዴቨሎፕ ያደረጉትን ማለት ነው። እዛ ላይ ትምህርታቸውን ያስቀምጣሉ። እዛ ላይ መጽሐፎቻቸውን ያስቀምጣሉ። እዛ ላይ ሁሉን ነገር ያስቀምጣሉ ሙስሊሞች። ከዛ ላይ የተገኘ ማስረጃ ልክ ከመጽሐፉ ያልተናነሰ ኦቶሪቲቭ ነው። አውቶሪቲ ያለው ነገር ነው ማለት ነው። ስለዚህ እንደዚህ ጎግል ይሄው ራሳቸው ሲጠቀሙ ለምን አነሳያቸው? ራሳቸው ሁሉም ይጠቀማሉ። ይሄው ኩሱ ነው። ይሄ ጎግል ነው፣ ኩሱ ነው ብሮ። እኔ እኮ ጌታን እየሰደቧችኋል እኔ ግን እናቴ ትሙት ይቅርታ አድርጉልኝና በተለይ እዚህ ቲክቶክ ላይ ያሉ ኡስታዞች ማለት እኔ አያስተምሩኝም ድንጋይ ራስ ካልሆንክ በስተቀር ድንጋይ ራስ እኔ ጎግል ይላሉ ሴቶቹ መጥተው። ምንም ችግር አለው ታዲያ ጎግል ከሆነ? እኛ ደግሞ በድምፅ እናሰማሻለና
በጣም ነው ያው ለምሳሌ እስልምና የሽርሙጥና እምነት ነው ስልሽ እኔ ትክክል አይደለም ካልሽኝ ደግሞ ለእስልምና ፈቷ በኡስታዝሽ አፈመጣዋለሁ ከፈለሽ በኡስታዝሽ እኔ መናገረውን ኡስታዝሽ እንዲናገረው አደርገዋለሁ። እያንዳንዱን እኛ የምንናገረውን በቪዲዮ ሙሉ በኡስታዞቻችሁ እናስተምራቸዋለን። እኛ ምን ችግር አለው? ምን ችግር አለው? እኛ ውሸት ስለማንዋሽ መቼም ቀቀራችሁ ካልያዛችሁት በስተቀር አትችሉም። መቼም ፈትዋችሁ ጠቅላላ እሱ ነው። ትምህርታችሁ ጠቅላላ እሱ ነው። ወሲብ ነው። ለምሳሌ ይህን ቪዲዮ ያየ ሰው እንዴት እንትላል? ይህ ሰውዬው ቁጭ ብሎ መስጊዱ ስለ ወሲብ ነው የሚያስተምረው። እንዳባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ኢባዳ በሚለው ሂደን በኢባዳ አሁን ዘከረ ስንላቸው አሁን ውሸት ብሏል አይደል? ቅድም ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። ዘከረ የሚለው ቃል ውሸት ነው ብሎኛል። ጎግል ነው ብሏል። ስለዚህ አንተ እኔ እንዲህ አደርጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከረ አያክልም። እንግዲህ ዘከረ መቼም የአህያ ዘከረ አያክልም ሲል ዘከረ ማለት አሁን ይገባቸዋል ብዬ አስባለሁ። እግረ እያለው አይደለም፣ እጅ እያለው አይደለም፣ አይነ ጸጉሩ እያለው አይደለም። ሙስሊሞች ይቅርታ አድርጉልኝ ነው እያለ ነው አይደለም። እግርና ምን ይመስላችሁ አይደለም። ትርጉሙን ላሳያችሁ ካልደበራችሁ። በነገራችን ላይ ቁላው የተቀጠቀጠ ስትሉ እኛ አዲስ ቨርጅን አምጥተንላችኋል። አሁን ከቁላው የተቀጠቀጠ የተሻለ ስሙን በአራዳ ልጅ ቋንቋ ወላ በእስልምና ይጠራል። በአራዳ ልጅ ቋንቋ ወላ አሳያችኋለሁ። አሁን ከፍ እናድርግላችሁ ትንሽ ብለን ማለት ነው። አሁን ይሄ ዘከረ የሚለው እንግዲህ እናንተ ይሄ ኡስታዝ ሲናገረው ቀላል ነው አይደለ? መስጊድ ውስጥ ቁጭ ብሎ ዘከረ እንግዲህ አህያ ዘከረ ሲል በአረብኛ ዘከረ አለ ሼም ይዞት ማለት ነው። በአማርኛ ቢለው ከባድ ነው። በአማርኛ ቢለው ዘከረ ማለት በአማርኛ ቢለው ነብያቸው ሐዲስ ላይ ድቅ እንዳደረገው ዘከረ ማለት ምን ማለት ነው? ምን ማለት ነው ወገኖቼ? ቁላ የተቀጠቀጠ ይገርማል። ነብዩ ከራሱ መናገር ጀመረ እንዴ ትላለህ? መስጊድ ውስጥ ቁላው እያልክ ነው የምታስተምረው ብሮ። ይሄ እንትን ነው። ይሄ በቃ ይሄ ዌብሳይት ይሄ ጎግል ነው። እሳቸውስ ጎልጉሎ ነው ወይስ ተጎልጉሎ ነው እዚህ ጋር ዘከረ ሲሉ የሚውሉት መስጊድ ውስጥ? እሺ ምን ላድርገው ብሮ? ሶስተኛው የሚበልጠው አህያ ነው አሉ። እሺ አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከረ አያክልም። አረ ቁላ መቼም የአህያ ቁላ አያክልም ነው ያሉት ኡስታዝ። አይገርም? ነብዩም እኮ ብለዋል። ያው ወስዳችሁ ማየት ትችላላችሁ። 181 ላይ ሱነን አቢ ዳውድ። አዲሱን ቨርጅን ደግሞ ላስተዋውቃችሁ። አዲሱን ቨርጅን ላስተዋውቃችሁ። የስድቡ አዲስ ቨርጅን መጥቷል። ኢንተርናሽናል ቨርጅን በአራዳ ልጅ ቃል ራሱ ይነገራል። ታውቃላችሁ? እኛ እዚህ እንትን ላይ ነው ያለነው። ዘከራ ምናምን እንዴ ማሚያ ጭሱ የአራዳ ልጅ የአላህን ትእዛዝ የጣሰ ካፊር ነው ይባላል። የቁርአን አያ አለመቀበል ከእስልምና ያስወጣል። መሐመድ እኮ የአላህን ቃል ነው ያልተቀበለው። አታገባም ብሎ የከለከለው አላህ የፈቀደውን ነው። ስለዚህ መሐመድ ከፍሯል፣ ከእስልምና ወጥቷል። በራሱ መስፈርት በራሱ ህግ መሰረት እናንተ በምትሉት አሁን ደረታችሁን ነፍታችሁ ይሄ ኡስታዝ ወጥቶ አንድ ሐዲስ ማትቀበል ከሆነ አንድ ሐዲስ ነው ያለው። አንድ ቁርአን ደግሞ ሲሆን ታስቡታላችሁ። አንተና እፎይ አንድ ናችሁ ብሎ ያስተምራል። ይሄ ኡስታዝ አሳያችኋለሁ። አንድ ሐዲስ ካልተቀበልክ ብሎ አብዱል ጀሊል ነው የሚናገረው። ይሄ ቁርአኒስቱ ማለት ነው። ነብዩ ግን በሐዲስ ላይ ምን አልተቀበለም? ቁርአን የአላህን ትእዛዝ አልቀበልም ብሎ ከልክሏል። ሽሩት ይሄ አለመቀበል ነው። ስሙት። የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዛትን አለመስማት ኩፍር ስለሆነ በሰሒሕ መልኩ ትቡት ያደረገ የጸደቀን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለው ሁሉም አኢመተል ሐዲስ ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ።
አንተና እፎይ እኩል ናቸው። አንዳንድ ሰው አላማህ ምንድን ነው ይለኛል። ለዚህ ሰውዬ ነው መለሽ የተሰጠው። አንተና እፎይ እኩል ናችሁ አለው። አንድ ሐዲስ አንድ የቁርአን ሐያስ መሐመድና እፎይ እኩል ናቸው ብሮ እያልከን ነው። መሐመድና እፎይ እኩል ናቸው። መሐመድ አልተቀበለም የቁርአን ሐያ የአላህን ትእዛዝ አንድ ሁለት ሶስት አራት አግቡ ተብሎ ከለከለው። አሊም የእሱን ልጅ ላገባው ባሉ ግን ከለከለው። ልጄ ላይ ሌላ ሁለተኛ ሶስተኛ ሚስት አታገባ አንሌስ ልጄን ካልፈታ በስተቀር። ማን ያለው? ነብዩ መሐመድ። ፍትህ ግድግዳ ላይ ለተለጠፉት የማሜ ልጆች ጠይቁ። ፍትህ ጠይቁ። ፍትህ ላይ ሻቀራም ፍትህ ግድግዳ ላይ ለተለጠፉት የማሜ ልጆች ጠይቁ። የትኛው ትዕዛዝ ነው? ረሺድ አራት የማግባት መብት የለውም እንዴ? የአላህ ፈቃድ አይደል እንዴ? ባሌ የኔ ብቻ ናት ወይ ብሏታል። አንዷን ደግሞ ይሄ ኡስታዝ ባሌ የኔ ብቻ ናት ወይ ያንቺና የወንድሞችሽ ነው ብሏታል። ለምንድን ነው ታዲያ ይሄን አላህ ነው የፈቀደው? ለምንድን ነው የሚከለክለው? እሺ ሳሚያዬ እንኳን ደህና መጣሽ እህታችን፣ እንዴት ነሽ? ደህና ነሽ ወይ? ሳሚያ 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 ወይ ሳሚዬ ወጣሽ? ሳሚያ ግቢ። ሳሚያ ከተመቸሽ ግቢ። ጥያቄ ካለሽ ምናምን ግቢ። ካልፈለሽ ከስር መማር ከፈለሽ ከስር ተማርሽ፣ ችግር የለም። እና ሚስቴ የኔ ብቻ ነች አትበል። በአደባባይ ወጥተው በኃይለኛው እየጮሁ የሚያስተምሩት ትምህርት ይህንን ነው። በጣም በርካታ ሰዎች ላመጣ እችላለሁ። እሺ ሳሚያ እንኳን ደህና መጣሽ። ቀጥታችን ተመልሰሽ ገብተሻል። ይሆን ያለ ሰላም ብያለሁ ሁላችሁም አለ። ትንሽ ቀጥል እስኪ መጡ አንዴ። እሺ ሳሚያ ኦኬ፣ እንደዛ መሰለኝ። ኦርቶዶክስ ነች ልጅ፣ ክርስቲያን ነች። ሌባ ሳሚያ ኦኬ፣ ሳሚ ነው የሚለው። ሰላም ብያለሁ። ለማንኛውም ሁላችሁ ዮዳሄ፣ ሱሱ፣ ቢኒ ግቡና ማውራት እንችላለን። ሙስሊሞች ብቻ ማለት አሁን ክርስቲያኖችን እየተቀበለን አይደለም። ኦኬ ራሺዲ ሰላም ነው። እናታ አቤት እሱ በአንተ ወገን ቢሆንም ወንድም ቢሆንም እንኳን ሰው ሲሳሳት አይ እንዲህ እንኳን አይደለም ብለው እንኳን ምን ተሳሳተ? ትዕዛዝና ፍቃድ ይለያያል ወይስ አይለያያል? ትዕዛዝና ፍቃድ ይለያያል ወይ? ትዕዛዝ ውስጥ ፍቃድ አለ። ፍቃድ ውስጥ ግን ግዴታ ላይኖር ይችላል፣ እንደዛውም ሊኖርም ይችላል። ትዕዛዝ ውስጥ ፍቃድ አለ ወይ? አንድ ሰው አንድ ነገር ሲያዝ በፍቃድ ማድረግና አለማድረግ ትችላለህ ወይ ነው? አዎ ትዕዛዝ ውስጥ አንድ አካል የሆነ ነገር ካዘዘ አይ እምቢ ማለት ትችላለህ። ግን አሁን ርዕሱ እሱ ሳይሆን አንድ ወታደር አንተ አንድ ሰው ሲያዝ አንድ ካምፓኒ ውስጥ ከአለቃ ትዕዛዝ ሲሰጥህ ይሄን ነገር አላደርግም ማለት ይችላል፣ ከስራ ትባረራለህ። ፈጣሪም ሲያዝ ኮንሲኩዌንስ ማለት ስለዚህ ፍቃድ አለ መብት አለ አትበለኛ አይደለ? እሱ ሲሳሳት ለምን ስታወሩ እኔ ያልነበርኩም። አሁን በቶፒኩ እናውራ። እንዲህ ስማኝ፣ እኔ መጠየቀን ብቻ ለመመለስ ሞክር። ዴባ እንዲህ ያለ ምናምን ዴባ ሲመጣ ከሱ ጋር ታወራለህ። የእኔ ጥያቄ ምን መሰለህ? ሱረቷን ኒሳ ሱራ 4 አያ 3 ላይ አላህ ሲናገር 4-4-3-3 2 አግቡ ብሎ ይናገራል። ከቻላችሁ ብሎ ይናገራል። ይሄ ህግ ፍትሃዊ ህግ ነው ለሴቶች? ምንም የሚጮክን ነገር የለውም። ፍቃድ ነው ትዕዛዝ ነው? መጀመሪያ ወደ ጥልቀት ሳንገባ ከፈለጋችሁ አግቡ እኮ ነው የሚለው። ስለዚህ ትዕዛዝ አንድ ሰው ከፈለገ ማግባት ይችላል። አለቀ። ትዕዛዝ ነው ፍቃድ ነው የሚለውን ተወውና
አንድ ሰው ማግባት አይ በምን ትመድበዋለህ ነው እኮ በምን ትመድበዋለህ? አሁን የጠየቁት ራሺድ አንዴ ይሄ ህግ ሴቶችን ይጮክናል ወይስ አይጮክንም? አይጮክንም። ምንም አይጮክንም። ኦኬ አመሰግናለሁ። ስለሆነ ያላ ህግ እንግዲህ አራት ሚስት ላይ ደርበ 2 3 4 አግባ የሚለው አይጮክንም ነው ያልከው። ታዲያ ምክንያቱም እንዳይገና እሺ ምክንያቱን ነገርኝ። ምክንያቱም ጭንቅላታችን አስፈተን ከማሰብ ጋር የተያያዘ ለምሳሌ ጭንቅላት አስተሳሰባችን ብናጠበው በምስት በኩል ብቻ መነጽሩን ለብሰን ካየ ነው ምስት ላይ መደረብ እንዴት ምስት ላይ ይደረባል የሚለውን ካየ ሴት ልጅ ተጨቆነች፣ ምስት ተጨቆነች። ግን መጋረጃን ከፊት ለፊት ዞር አድርገው ወይም በተለያየ አቅጣጫ ካየ ሌላ ወንድ ልጅ አንድን ሴትን እንደ ውሽማነት ወይም ቅምጥ በሚባለው በሚያስቀምጣት ጊዜ ያቺ ቅምጥ አድርጎ ከሚያስቀምጣት አላህ ሱብሓነሁ ወተዓላ አይቺ ምስት ልየዋጋ እኩል አለ። ሲጨርስ አቆማለሁ። አይ አቆምከኝ ያስከዳል። ምክንያቱም ያቺ በቅምጥ የሚያስቀምጣትን እህቴ አስጨርሰኛ አንድ በቅምጥ የሚቀመጠው አንድ ሎጂክ አይደለም። ሎጂክ እኮ አይደለም። የምን ሎጂክ ነው? ለምን ይደርብባታል ነው አይደል? ያቺም ሴት ልጅ አለቀ እኮ። አንተ ምን እያልክ መሰለህ? ሰው አይደለችም። አንተ ምን እያልክ እንደሆነ እየሰማው ነው። ምን አልክ መሰለህ? ምንም አልጨረስኩም እና ምን አልክ ብለህ ልትቀጥል አትችልም። እኔ ሳልጨርስ ይሄ አታስረዝም። አንድ ደቂቃ ስጠኝና ተሳስተሃል በለኝ። እናታን አንድ ነገር ከጨረስኩኝ በኋላ በመሀል ይዘህ እንዲህ ልትል ነበር ብለህ የምትቀጥልበት ምክንያት ምንም መብቱ የለም። ምክንያቱም ፈጣሪ አይደለም ምን ማለት እኔ ማለት የፈለጉት ምንድን ነው ሀሳቡ ላይ ብዙ ሰው ምስት ላይ የሚለውን ምስትን እንደ ራሱ ወገን አድርጎ ስለሚያይ ነው ችግር ሆነው ሊታይ የሚችል። በቅምጥ የምትቀንበው ሹማነት በየቀኑ ስንቱ 90% 80% በላይ ወንድ በቅምጥ ከምስቱ ሌላ ያቺ በቅምጥ የምትቀመጠዋ ልጅ እህት፣ ዘመድ፣ ያጎት ልጅ እርግብ ብታስባት በቅምጥ ደረጃ ስንት ሴቶች ናቸው ከባሎቹ ውጭ የሚተኙ ወንዶች ጋር የሚተኙ። ያቺ ልጅ እንደዚህችኛዋ ቤት ኖሯት መኪና ኖሯት ልጆቿ የቅምጥ ልጆች ናቸው ለቅሶ ቤት ውስጥ የከሌ ልጆች ናቸው ብሎ ከሚመጡ የመውረስ መብት እንዲኖራት ልጆቿ እሷም ያቺኛዋ ሴት ልጅ የምታገኘው እህት ብታገኝ መብት ይሰጣት በሚለው ከሄድ በጣም ያስገዳል። ጨርሻለሁ። በቃ ደቂቃ አልቋል። ማን እንደሰጠህ አሁን ገና ያየሁት፣ ግን አመሰግናለሁ እየሰጠው ሰው ደቂቃውን። እዚህ ጋር አሁን አንድ ጥያቄ ልጠይቅህ። አንድ ወንድ አለመማገጥ ይችላል ወይ ደግሞ ቅምጥ አለመያዝ ይችላል? አቤት። አንድ ወንድ ቅምጥ ላለመያዝ ይችላል? አንተ ራስን ግን በምናየው በህብረተሰባችን የምናየው አብዛኛው ይችላል አይችልም ወይ? ስለሰው አላወራሁም። አንዴ ስለሰው አላወራሁም። ይችላል ወይስ አይችልም ነው። አንተ ትችላለህ ወይ? ስለ ወንድ ልነግረኝ ልጠይቀኝ አላውቅም። ስለ ወንዶች ስለ ወንድ ሳይሆን አንዴ ስለ መቶ ስታቲክስ አልሰራሁም። ስታቲክስ በማየው ግን ብዙ ሰዎች ስማኝ፣ እኔ እኮ ሰማሁ በጌታ አንዳንድ ጊዜ እኮ እኔ ታስቁኛላችሁ። እኔ እየጠየቅኩህም መልስ። እኔ እኮ ልጠይቅህ እኮ የገባው ለመመለስ ነው። ስለሆነ እኔ እየጠየቅኩህም ብቻ መልስ። አንድ ወንድ በአንድ ሚስት መቀመጥ ይችላል ወይስ አይችልም? ሳይማገጥ እሱ መልስልኝ። ሳይችሉ ያልቻሉ ሰዎችን ነው ማለት እንጂ የሚችል ያልቻሉ ስለሆነ አይችልም ማለት ነው። ምን እያለ ነው? ወንድ ልጅ አይችልም። አንዴ ወንድ ልጅ አይችልም በአንድ ሚስት መቀመጥ። ይሄ ያንተ አስተሳሰብ ነው። ይሄ ያንተ አንዴ ስታወራ እኔ በመሀል አልገባሁም። አንዴ ሚውት አድርግ። ስታወራ እኔ በመሀል አልገባሁም። በመሀል አትግባ። ምን አለ መሰላችሁ፣ አንድ ወንድ በአንድ ሚስት መቀመጥ አይችልም ብሎ አስቀመጠ። እናመሰግናለን። አንድ ወንድ በአንድ ሚስት መቀመጥ ስለማይችል ኃጢአት እንዳይሰራ
አላህ ኃጢአቱን ሐላል አደረገለት ነው፣ ፈቀደለት። እየሄደ ይሄ ስሙን ቀየረለት ነው ባጭሩ። መማገጥ የሚለውን ስም ሐላል አድርጎ ጋብቻ በማለት አስቀመጠ ነው እያለ ያለው። የመጨረሻ ምን አይነት አስተሳሰብ እንደሆነ ጌታ ሆይ፣ እኔ እንዲህ አይነት የወረደ አስተሳሰብ አይቻልም። እሺ ወንዱ ኃጢአት አይሰራም ማለት ነው፣ አለቀ። ዝሙት መስራት ከፈለገ ሐላል ያደርገውና ሚውት እኔ ስታወራ ሰምቼ ነበር። ዝሙት መስራት ከፈለገ አግብቶ ሐላል ያደርገውና ዘን ይሰራል። ስለሆነ ሐላል ሆኗል፣ በቃ ኃጢአት አይሆንበትም ማለት ነው። የመጨረሻ የወረደ የኢሊትሬት አስተሳሰብ ነው የሆነብኝ ጌታ። እንዴ ሴቷ እሺ መርጋት ካልቻለች፣ ሴቷ በአንድ ወንድ መቀመጥ ካልቻለች ሄዳ ማግባት ትችላለች? አችልም ይላል። ታዲያ ምን አይነት ፍትሃዊነት ነው? ግን የኔ ጥያቄ ያልነበረም ስለሆነ ያልጠየኩ ወይም ደግሞ የኔ ፖይንት ላይ ያልሆነ ነገር ላይ ማውራት ጊዜ ማባከን ስለሆነ እኔ የምጠይቅን ብቻ መልስልኝ። የኔ ጥያቄ ምንድነው? ሱራ 4 አያ 3 ፍትሃዊ ነው ወይ አላህ ለሴቶች ያስቀመጠው ስል አዎ ነው አልከኝ። ታዲያ ፍትሃዊ ከሆነ የሙሐመድ ልጅ ማለት ፋጢማ ባሏ አሊ ከእርሷ ላይ ደርቦ ሌላ ሊያገባ ሲል ሙሐመድ እርሷ ስጋዬ ነች አጥንቴ ነች፣ የእርሷ መጎዳት የኔ መጎዳት ነው፣ ስለሆነ መደረብ አችልም፣ ሁለተኛ ማግባት አችልም ብሎ ለምን አሊን ከለከለው ነው የኛ ጥያቄ እንጂ እዛ ጋር ለምን እንዳስገባኝ ራሱ አላውቅም። ፍትሃዊ ነው ህጉ የምትል ከሆነ ሙሐመድ ለምን የልጁ ባል ሌላ ሁለተኛ እንዲያገባ አልፈቀደም? እሱ መለስልኝ። ሌላ ነገር አታወራ። ቀጥል። ስለ ሊትሬት አታውቅም መሰለኝ። የሊትሬት የሚለውን ዲፊኒሽኑን ሂድና አንብበው። መጀመሪያ ራስህን የሆነ ቦታ አስቀምጠህ ሊትሬት በቃ ዝሙትን ሐላል የአንተን ልመልስ። ለአንተ ስትጠቀም ይሄን የሚሆንበት ሊትሬት አለመሆንን ምን አይነት ትምህርት ደረጃ እንደጨረስክ አላውቅም። ስለ ሰው ግን አጠቃላይ ልታወራ አትችልም። ምክንያቱም ሊተሬት መሆንን በምን ነው የምታውቀው? ነቢዩ ሙሐመድ ስለዚህ ሊተሬት የማለት መብት የለህም አንድ ሰው። ሙስሊሞቹን በሙሉ ብለሃል እኮ አታቋርጠኝ። ሊተሬት እና አስተሳሰብ የሚለያዩ ነገሮች ናቸው። አለማንበብህን ያሳያል። ሊተሬት እና አስተሳሰብ ምን አገናኘው? ሊተሬት ሆነ አስተሳሰብ ዝቅ ሊሆን ይችላል። ኢሊትሬት የሆነ አስተሳሰብ የኢሊትሬት አስተሳሰብ ነው። ሊትሬት ሆነ ኢሊትሬት ያሻለ ረሺድ ጨርሰሃል። ቆይ አንተ ጋር አትግባ እንደ ሴት መሀል አትግባ። አይደለም ሚስሊድ እያደረክ ነው። ሚስሊድ እያደረክ ምንም አላደረግም። ሚስሊድ እያደረክ አትቀጥልም። ኢሊትሬሲ ከእንትን ጋር ከአስተሳሰብ ጋር ነው የሚገናኘው ወይስ ከመጽሐፍ ከማንበብ ጋር? ከመጽሐፍ ከማንበብ ጋር ነው የሚያያዘው? አይገናኝም አልኩህ። እኔ ከእሱ ጋር ሊጨርስ ዳይቨርት ከመጽሐፍ አይደለማ። አይገናኝም። የሆነ አስተሳሰብ የሚባል ነገር የለም። አላስወራህም አልኩህ። ኢሊትሬት የሚባል አስተሳሰብ የለም። አስተሳሰብ ጋር አይገናኝም አልኩህ። ችግር የለውም። ተው ቀጥል። ራሺ አይገናኝበት እኔ የጠየኩህ ሀሳብ ላይ ስማ። አዎ እኔ የጠየኩህ ሀሳብ ላይ ለምን ትጠቀማለህ ሊትሬትን? ያንተንም ሚውት አድርግ። ተወው እሱን። እኔ የጠየኩህን ለምን ተጠቀምኩ እኮ ነው ሊትሬት የሚለውን ቆይ አንዴ ትንሽ ይረጋጋና የኔን ጥያቄ መመለስ የምችል ከሆነ አንድ ቁጥር ጻፍና ግባ። የኔ ጥያቄ ምንድነው? ሱራ 4 ኤክሶ ሰላም ብያለሁ። ለማንኛውም ሱራ 4 አያ 3 ላይ ያለው ትእዛዝ 4433 22 አግቡ የሚለው ፍትሃዊ ትእዛዝ ነው ወይ የሚል ጥያቄ አቀረብኩኝ። ፍትሃዊ ትእዛዝ ነው ወይ የሚለውን ሳትቀርብ አዎ ነው አለኝ። ከዛ ታዲያ ሙሐመድ ለምን የልጁ ባል ሌላ ሚስት ሊያገባ ሲል ከለከለው? እሷ አጥምቴ ከአጥምቴና ስጋዋ ከስጋዬ ነው ስለሆነ የእርሷ ጉዳት የኔ ጉዳት ስለሆነ አታገባም ወይ ፈታ ታግባ እንጂ ብሎ ለምን ተናገረ ነው የኔ ጥያቄ። አንተ በቃ ይሄን ላለመመለስ ሌላ ጋር ምናምን እንዳትሄድ። አሁን አስገባሃለሁ። የጠየቁን ብቻ መልስ ራሺድ። እኔ ምንም አልታገሰም። ገብተህ ብቻ መመለስ ነው። ሌላ ነገር አታውራ።
ሰላም ብያለሁ። የሚገርመኝ አትጠቀም፣ ከተጠቀም ከአሁን በኋላ እገባብሃለሁ ማለት ነው። የአንተን አይደለም 100 ሰው ማለት ነው። ስለዚህ ሁለቱን ሀዲስን አምጥታል፣ ችግር የለውም። ወደ ቀጥታ እንሄዳለን፣ ችግር የለውም። ግን ከአሁን በኋላ አንዳንድ የማይሆኑ ነገሮችን ከተጠቀም እመጣልሃለሁ በፈለግከው ነገር። ግን ትምህርቱን ከጠየቅ ትምህርቱን ነው። ስለዚህ ሱራ ላይ ሱራ 3:4 ላይ መስና ወሱና ሳወሩባ ይላልና አላህ Subhanahu Wa Ta'ala ሱራ 3:4 ሳይሆን ሱራ 4:3 ችግር የለውም። አትባማ ሱረቱ ኒሳ ነው። ስለዚህ አላህ ፈቅዷል። የምትችሉ ከሆነ 4 መስና ወሱና ሳወሩባ ይስተጣቱም ወላሂ ፈይን አላህ ታድሉ የልትሩ አትችሉምና የማታሉ ከሆነ አንድ ፈዋሂደቱን አንዷ በቂ ነች የሚል ነው። ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰለም አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ፋጡማን ረዲየላሁ ዐንሃ ላይ ሌላ ሊያገባ ሲፈልግ ነብዩ መሐመድ ለምን ያለ ነው? አንተም እኮ እምቢ ትላለህ። እዚህ ጋር ምንድን ነው ችግሩ? ነብዩ መሐመድ አለይሂ ሰላቱ ወሰለም የኔ ልጅ ላይ አልጨረስኩም አንተ ብለህ እኔን አታስገባኝ። እንደ እስልምናው መልስ ነው ያልኩ። ሎጂካል የሆነ መልስ ምን ችግር አለው አልኩ እኮ። እኔ እኮ ነብዩ መሐመድ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ከቻላችሁ አራግ ማግባት ትችላላችሁ አለ። ያ ማለት አሊ ቻለ። ታዲያ አሊ ከቻለ አልጨረሰኛ አልጨረስኩም። ባኪን ፎርስ የምናደርገው እንጂ ይሄ ነንሴንስ የሆነ ፖይንትን ካስቀመጡ በኋላ ባክ ለፎርስ እናደርጋለን። ችግር የለም። ሙሉን ሐዲስ አመጣለሁ። ይሄ የ20 ዓመት በፊትና በልጅነት የተማርነው አሊ ብን አቢ ጣሊብ ረዲየላሁ ዐንሁ የአባ ጃህልን ልጅን እነግራለሁ። ስሟን ማንን አገባች? ታይም ማሽን መልቼ ላወራልህ እችላለሁ። ተውኝ። አሊ ብን አቢ ጣሊብ አባ ጃህልን ልጅን ሊያገባ ፈለገ ረዲየላሁ ዐንሁ። ስለዚህ ነብዩ መሐመድ ሰማ። ልጃቸው አትፈልግም። ቁርአኑ ሴት ልጅ ላይ ግዴታ ይሁን አላለም። መብት አለ። ሴቶች እምቢ ማለት ይችላሉ። ስለዚህ ነብዩ መሐመድ አለይሂ ሰላም ላየጅተሚዓኒ ሚውታድ ስማኝ፣ የምታወራውን ነገር ምንም አላልፈም። ራሺዲ ሴት ልጅ እምቢ የማለት መብት አላት ብላል። ማስረጃ አስጠኝ። እሱ ሴት ልጅ እምቢ የማለት መብት አላት ያልከው ማስረጃ ብሎል። አይ ወንዱን ነው ለወንዱ ነው የፈቀደው እንጂ ሴትን እኮ ግዴታ አላደረገባትም እኮ። ለዛ ነው ሴት ልጅ አይደለም የጠየቁ ነገር ሴት ልጅ ባሏ ሌላ ሲያገባ ሲል መከልከል ትችላለች የሚለው ማስረጃ መብት አላት እኮ አልከለከለም እኮ። ምንም ማስረጃ ነው የምሰጥ? አሁን ይሄ ማስረጃ የሚጠይቅ ነው። እኔ እንዲህ አይነት ሙስሊም የምን ማስረጃ ይለኛል? ምንድናችሁ ግን በጌታ ስም አምላክ እስራኤል በቃ ያለ ማስረጃ የምታወሩት ማለት ነው። ኧረ በስመ አብ አንብቡ እስቲ ኢሊስትሬት አትሆኑብን ጌታ ሆይ።